በጥር 10 ቀን 1870 ዓመተ ምህረት በክሊቭላንድ ኦሃዮ አንድ የ30 ዓመት ወጣት ነጋዴና ጓደኞቹ ስታንዳርድ ኦይል ካምፓኒ የተሰኘ ኩባንያ በሕግ አቋቋሙ። በቀጣዩ ዓመታት በመጀመሪያ ከመደቡት የ$1 ሚሊዮን መነሻ ካፒታል ተነስተው በመላ ኦሃዮ ከዚያም ባሻገር ያሉ አነስተኛ የነዳጅ ኩባንያዎችን ማጣሪያዎችን በመግዛት ንግዳቸውን አስፋፉ። በዚህም እንደ አውሮፓውያን አቆጣጠር በ1890 ስታንዳርድ ኦይል $100 ሚሊዮን የሚገመት ሀብት ያለውና ከ90 በመቶ በላይ የሚሆነውን የአሜሪካ የነዳጅ ምርት የሚቆጣጠር ግዙፍ ተቋም ለመሆን በቃ። የኩባንያው መስራች ከሥራ በሚገለሉበት ወቅት ለበጎም ሆነ ለክፉ በአሜሪካ እንዲሁም በዓለም ታሪክ ውስጥ እጅግ ሀብታምና ተጽዕኖ ፈጣሪ የሆኑት ሰዎች ውስጥ አንዱ ለመሆን ችለዋል። ስማቸው ጆን ዲ ሮከፌለር ይባላል። የዓለማችን የመጀመሪያው ቢሊየነር። ጆን ዲ ሮኬፌለር በመባል የሚታወቀው ግለሰብ የተወለደው ጆን ዴቪድሰን ሮኬፌለር ተብሎ በጁላይ 8 1838 በኒውዮርክ ግዛት በምትገኝ ሪችፎርድ በተባለች ትንሽዬ ከተማ ውስጥ ነበረም። የሮኬፌለር ቤተሰብ ወደ ሰሜን አሜሪካ የገቡት በ1723 አካባቢ ሲሆን ይህን ዮሐን ፒተር ሮኬፌለር እና ቤተሰቡ ከምዕራብ ጀርመን ራይን ሸለቆ ወደ ኒው ጀርሲ በኋላም ወደ ኒውዮርክ ግዛት ሲሰደዱ ነበርም። የጆን አባት ዊሊያም ወይም ቢል አቬሪ ሮኬፌለር ራሱን የእጽዋት ሐኪም በማለት የሚገልጽ ተንቀሳቃሽ የሆነ ነጋዴም ነበር። ይህ መጠሪያ ግን በእናቱ የጓሮ የሚገኙ እጽዋት የውሸት መድኃኒትነትን በመቀመም ሁሉንም ይፈውሳሉ እያለ የሚሸጥበት ልማዱ የተሰጠው ተቀጽላዊ ስያሜ ኢዩፌሚዝም ነበርም። በ19ኛው ክፍለ ዘመን መጀመሪያ ላይ እንዲህ አይነት አታላይ ሐኪሞች በብዛት ይገኙም ነበር። ሁሉን አቀፍ አጭበርባሪ የነበረው ዊሊያም ከእነዚህ ሐሰተኛ መድኃኒቶች የሚገኘውን ገንዘብ ለድሃ ገበሬዎች በከፍተኛ የወለድ መጠን ተመን በመተመን ለማበደር ይጠቀምበትም ነበር። ዓላማውም ገበሬዎቹ ብድሩን መክፈል ሲያቅታቸው ንብረታቸውን መቀማት ነበር። እርሱ ምንም አይነት የሞራል ልጓም ልኬት የሌለው ሰው ነበር። በኋላ በጾታ ጥቃትና የጦር መሳሪያ ይዞ ሁከት በመፍጠር ክስ ተመስርቶበት ፍርድ ቤትም ቀርቧል። በ1836 መጨረሻ ላይ ዊሊያም ሮኬፌለር በሪችፎርድ አካባቢ በሚገኝ ገጠራማ ስፍራ ሲዘዋወር ኤሊዛ ዴቪድሰንን አገኘና በፈጠራ ወሬዎቹ አምታቶ ማረካትና በፌብራሪ 1837 ጥንዶቹ ተጋቡ። ቢል ናንሲ ብራውን ለተባለች ቆንጆ ነገር ግን ምንም ንብረት ለሌላት ሴት ታጭቶ የነበረ ቢሆንም ይህንን ወደ ጎን በመተው ነበር ኤሊዛን ያገባው። ኤሊዛ ሮኬፌለር በኒውዮርክ ግዛት በናይልስና ሞራቪያ መካከል ይኖር የነበረ የሀብታሙ ገበሬ የጆን ዴቪድሰን የመጨረሻ ልጅም ነበረች። የኤሊዛ እናት እርሷ ሕፃን ሳለች ራሱን ተንቀሳቃሽ ሐኪም ብሎ ይጠራ ከነበረ ሰው በገዛችው መድኃኒት ምክንያት ሕይወቷ አልፎ ነበር። ስኮትላንዳዊ አይሪሽ ዝርያ የነበረው አባቷ ጆን ዴቪድሰን ልጁ ቢል ሮኬፌለር ለማግባት ያሳየችውን ፍላጎት በጥርጣሬ ይመለከተው ነበር።
ቢል የቤተሰቡን ገንዘብ ለመውሰድ ያሰፈሰፈና ከዓመታት በፊት የሚስቱን ሞት ካስከተለው አይነት አደገኛ መድኃኒቶችን የሚሸጥ አታላይ ሐኪም መስሎ ታይቶትም ነበር። ኤሊዛ ከባሏ ጋር መኖር ከጀመረች በኋላ ቢል የቤት ሠራተኛ አድርጎ የቀጠራትን ናንሲ ብራውንን በቤቷ አገኘቻት። ብዙም ሳይቆይ የናንሲ የግዳጅ ከሥራ መገለጫዎች ያለፈ እንደሆነ ግልጽ ሆነላት። በሚቀጥሉት 2 ዓመታት ውስጥ ቢል 4 ልጆችን ተቀበለ። 2ቱ ከሚስቱ፣ 2ቱ ደግሞ ከቅምጡ ነበሩም። ኤሊዛ ሉሲ የተባለች ሴት ልጅና የወደፊት የነዳጅ ዘርፉን የሚቆጣጠረውን ጆን የተባለ ወንድ ልጅ ወለደች። ናንሲ በበኩሏ 2 ሴት ልጆችን ወለደች። ምንም እንኳ ኤሊዛ ለናንሲ ብታዝንላትና ዊልያም ከቤት በሚጠፋባቸው ረጅም ጊዜያት 2ቱ ሴቶች ሰላማዊ የሆነ ግንኙነት ቢኖራቸውም የዴቪድሰን ቤተሰቦች በመጨረሻ ቢል ናንሲን ከነ ሕገ ወጥ ልጆቿ ወደ ቤተሰቦቿ እንዲመልሳት አስገደዱት። እነርሱ ከሄዱ በኋላ ኤሊዛ ዊልያም ጁኒየር የተባለ ሌላ ወንድ ልጅን ወለደች። ባሏ ለብዙ ወራት ስለሚጠፋ ኤሊዛ ቤቱን በቆጣቢነት ታስተዳድርም ነበር። ጆን የ3 ዓመት ልጅ እያለ ቤተሰቡ ከዴቪድሰን እርሻ 3 ማይል ርቀት ላይ ወደምትገኝ ሞራቪያ ተዘዋወረ። በ1843 ኤሊዛ ሜሪ አን የተባለች ሌላ ሴት ልጅ ወለደች። 1845 ደግሞ ፍራንክና ፍራንሲስ የተባሉ መንትዮችን ወለደች። ፍራንሲስ 2ኛ ዓመት ልደቷን ሳታከብር ሕይወቷ አለፈ። ምንም እንኳ ቢል ሮኬፌለር በንግድ ሥራው መርህ አልባ ቢሆንም በ1840ዎቹ በሞራቪያ ከተማ ለተወሰነ ጊዜ የተከበረ ሰው ለመሆን በቅቶም ነበር። የአካባቢውን ትምህርት ቤት ለማቋቋም የገንዘብ ድጋፍ አድርጓል። በተመሳሳይ ጊዜ የእርሻ ሥራን ከክብሩ በታች አድርጎ ይመለከተው ስለነበር 2ቱ ታላላቅ ልጆች ጆንና ዊልያም ጁኒየር በሮኬፌለር ቤት ውስጥ ያሉትን አብዛኛዎቹን የጉልበት ሥራዎች እንዲሰሩ ይገደዱም ነበር። ልጆቹ በለጋ ዕድሜያቸው የአዋቂነት ኃላፊነት ተሸክመው፣ ይህ ደግሞ ዕድሜያቸው 9 ወይም 10 የሆኑ ልጆች ሥራ ሰርተው ለቤተሰብ ገቢ እንዲያዋጡ በሚጠበቅበት በ19ኛው መቶ ክፍለ ዘመን ያልተለመደ አልነበረም። ይህም ጆንና ዊልያም ጁኒየር በፍጥነት እንዲበስሉ አደረጋቸው። ጆን በአባቱ የተቋቋመውን ትምህርት ቤት ውስጥ ገባ። ምንም እንኳ በተለየ ሁኔታ እጅግ ብሩህ አእምሮ ያለው ባይሆንም ለስሌትና ለሂሳብ ልዩ የተፈጥሮ ስጦታ ነበረው። በሌላ በኩል እንደ እኩዮቹ ተጫዋች ያልሆነ ራሱን የገታና ዝምተኛ ልጅም ነበር። ነገር ግን ታጋሽም ነው። ቼዝ ወይም ዳማ ሲጫወት እያንዳንዱ እንቅስቃሴን ለማሰብ ጊዜ ይወስድበታል። ይህ አካሄዱ ተጋጣሚዎቹን በማበሳጨት እንዲሸነፉም ያደርጋቸዋል። ይህ የሰከነ የመምከር ልማዱ በእናቱ የሚበረታታም ነው። ምክንያቱም እናቱ መርህ አልባና ዘላን የሆነውን ቢል ሮኬፌለርን ለማግባት የወሰነችው ግልፍተኛ ውሳኔ የምትመረምርበት ብዙ ጊዜና ምክንያት ስላልነበራት፣ ችሎታውም ስላልነበራት ነበር። ጆን የነበረውን ጠንካራ የእምነት አቋም የወሰደው ልጆቿን ወደ አካባቢው ባፕቲስት ቤተ ክርስቲያን ተወስድ ከነበረችው እናቱ ነው። በ1840ዎቹ ዓመታት በአሜሪካ የኢኮኖሚና የግዛት መስፋፋት የታየበት ወቅት ሲሆን ጆን ዲ ሮኬፌለር ገና ከልጅነቱ ጀምሮ የዘመኑን የንግድ መንፈስ ኢንተርፕሬነር ስፕሪት ያንጸባርቅ ነበር። ገና ልጅ እያለ ከሱቅ ከረሜላ በጅምላ ገዝቶ በትናንሽ መጠን ከፋፍሎ ለወንድሞቹና ለእህቶቹ አትርፎ ይሸጥላቸውም ነበር። በ7 ዓመቱ በጫካ ውስጥ የቱርክ ጫጩቶችን ጎጆ አግኝቶ ወደ ቤት በመውሰድ አሳድጎ ለገበያ አቅርቧል። የጆን የልጅነት የገንዘብ ፍላጎት በአባቱ ተጽዕኖ የመጣ ነበር።
ምንም እንኳ በኋላ ላይ የአባቱን በርካታ የባህሪ ጉድለቶች ቢገነዘብም በልጅነቱ ግን አባቱን ልጆቹን ለአደንና ለአሳ ማስገር የሚወስድ እንደሚወስድ እንዲሁም በቤት ውስጥ ቫዮሊን እየተጫወተና እየዘፈነ እንደሚያዝናና ጠንካራና ስፖርተኛ ሰው አድርጎ ያደንቀው ነበር። ቢል ከቤት በሚጠፋበት ወቅት ቤተሰቡ በጭንቀት ውስጥ ይወድቅ የነበረ ቢሆንም ሲመለስ ግን በሐቀኝነትም ሆነ በማታለል ያገኘውን ብዙ ገንዘብና ስጦታ ይዞ ይመጣ ነበር። ከቢል ሕጋዊ ሥራዎች መካከል በሞራቪያ የነበረው የጣውላ ንግድ ይጠቀሳል። ጆን የ8 ወይም የ9 ዓመት ልጅ እያለ ለቤተሰብ ቤት ግንባታ የሚሆን ጥራት ያለው እንጨት እንዴት መምረጥ እንዳለበት በዚህ ወቅት ተምሮም ነበር። እንደ ነጋዴ ቢል በብርቱ ይደራደር የነበረ ሲሆን የደንበኞችን አለማወቅ ተጠቅሞ ለማታለል ወደ ኋላም አይልም። በተመሳሳይ ጊዜ ለሰራተኞቹ ጥሩ ደሞዝ ይከፍላል፣ ዕዳውን በሰዓቱ ይመልስና የውል ግዴታዎቹን ይወጣል። የጆን የኋለኛው ዘመን የንግድ አሰራር የአባቱን በእጅጉ የሚመስልም ነው። ሆኖም ጆን አባቱን የተከተሉትን ውዝግቦች ያስወግዳል። በ1849 በጾታዊ ጥቃት ክስ የተመሠረተበት በኋላ ቢል ሮኬፌለር ሞራቪያን ለቅቆ ወጣ። በ1850 የጸደይ ወቅት ቤተሰቡ በፔንሲልቬንያ ድንበር አቅራቢያ ወደምትገኝ ኤዌጎ ተዘዋወረ። ጆን አባቱን ጣዖት አድርጎ ማምለኩን ያቆመውና ማንነቱን በትክክል የተረዳው በዚህ ወቅት ሳይሆን አይቀርም። ብዙም ሳይቆይ እናቱን እንደ መበለት መጥራት ጀመረ። በአዋቂነት ዘመኑም ስለ አባቱ ማውራትን ያስወግድ ነበር። በኦገስት 1852 ጆንና ወንድሙ ዊልያም ታዋቂ በሆነው የኤዌጎ አካዳሚ ሄደው ገቡ። ነገር ግን ከጥቂት ወራት በኋላ ቢል ቤተሰቡን ወደ ምዕራብ ይበልጥ በማራቅ ወደ ስትሮንግስቪል ኦሃዮ ወሰዳቸው። በ1853 በልግ ወቅት የሮኬፌለር ወንድማማቾች በአቅራቢያው በምትገኘው ክሊቭላንድ በሚገኝ ከፍተኛ ትምህርት ቤት ትምህርታቸውንም ቀጠሉ። በካሊፎርኒያ የተገኘው ወርቅ ባነሳሳው ተነሳሽነት አሜሪካውያን ሰፋሪዎች ወደ ፓሲፊክ ሲገሰግሱ አገሪቱ በባርነት ጥያቄ ላይ በከፍተኛ ሁኔታ ተከፋፍላለች። ሮኬፌለር በትምህርት ቤት ድርሰቶች ውስጥ አዲስ በተመሠረተው የሪፐብሊካን ፓርቲ ይራመድ የነበረውን የባርነት ማጥፋት አቋም በጽኑ ይደግፈውም ነበር። ጆን በኋላ ላይ የሪፐብሊካን ፓርቲ ኃያል መሪና የኒውዮርክ ሴናተር የነበሩትን ማርክ ሃና ጋር የቅርብ ጓደኝነትም ነበረው። ጆን ወደ ዩኒቨርሲቲ የመግባት ተስፋ የነበረው ሲሆን ነገር ግን በሜይ 1855 ሊመረቅ ዋዜማው ላይ አባቱ ትምህርቱን አቋርጦ ሥራ እንዲፈልግ በድንገት አዘዘው። ይህ ያልተፈለገ ዜና ቢል ሮኬፌለር ይኖር ከነበረው ድርብ ሕይወት ጋር የተያያዘ ነው። ለበርካታ ዓመታት ተንቀሳቃሽ የሕክምና ንግዱን ድንበር አቋርጦ ወደ ካናዳ ወስዶ ነበርና በ1852 ከኦንታሪዮ የመጣችውን የ17 ዓመቷን ማርጋሬት አለንን አግኝቶ ፍቅር ያዘው። ይህችን ታዳጊ ሲያፈቅራት ቢል ከድንበር በታች ሚስትና 5 ልጆች እንዳሉት መናገሩን ሆን ብሎ ተወውና ዘነጋው። በጁን 1855 ዊልያም ሮኬፌለር ከአለን ጋር ሕገወጥ የሆነ ሁለተኛ ጋብቻን ፈጸመ። ዊልያም 2 ቤተሰቦችን ለማስተዳደር የሚያስችል የገንዘብ አቅም እንደሌለው ስለተረዳ ታላቅ ልጁን ሥራ እንዲፈልግ ገፋፋው። ጆን በአንድ የንግድ ኮሌጅ የ3 ወር ኮርስ ከወሰደ በኋላ በኦገስት ወር ሥራ መፈለግ ጀመረ። ሊሰራባቸው የሚፈልጋቸውን የንግድ ድርጅቶች ዝርዝር አዘጋጅቶ የሂሳብ ባለሙያ ቡክኪፐር ይፈልጉ እንደሆነ በአካል እየሄደ ይጠይቅም ጀመር። ከበርካታ ሳምንታት በኋላ
ምንም ዕድል ስላላገኘ አባቱ አገሩን እያካለለ በሚሠራው ሥራ እንዲቀላቀለው ሐሳብን አቀረበለት። ይህን ማድረግ የሚያስከትለው አስከፊ ዕጣ ፋንታ ጆንን ይበልጥ እንዲጠነክርና ፍለጋውን እንዲቀጥልም አነሳሳው። በሴፕቴምበር 26 ቀን 1855 ሂዊትና ታትል የተባለች ትንሽ የንግድ ተቋም ረዳት የሂሳብ ባለሙያ አድርጋ ቀጠረችው። በቀሪው ሕይወቱ ሁሉ ሮኬፌለር ሴፕቴምበር 26ን እንደ የሥራ ቀን ጆብ ዴይ አድርጎ ያከብረው ነበር። ታዳጊው ሥራውን ይወደውም ነበር። አሰሪዎቹ በደንበኞች እንዳይጭበረበሩ ለማረጋገጥ እያንዳንዱን የክፍያ ሰነድና ደረሰኝ በዝርዝር ቁጭ ብሎ ይመረምር፣ ለእያንዳንዱም ሳንቲም ተጠያቂነት እንዲኖር ያደርጋልም። ጠዋት 12 ተኩል ላይ ቢሮ ይገባ የነበረ ሲሆን ብዙውን ጊዜ እስከ ማታ 4 ሰዓት ድረስ ወደ ቤትም አይመለስም ነበር። በሂዊትና ታትል ሥራ እንደጀመረ ሮኬፌለር የግል ገቢውንና ወጪውን ሌጀር ኤ ብሎ በሰየመው የቀይ ሂሳብ ደብተር ላይ መመዝገቡን ጀመረ። ይህ መዝገብ እንደሚያሳየው ሮኬፌለር ገንዘብ ማግኘት እንደጀመረ ለበጎ አድራጎት መለገስ ጀምሮ ነበር። አብሮ ማለት ነው። በ1859 ከገቢው 10 በመቶውን ለእርዳታ ይሰጣል። ምንም እንኳ ለባፕቲስት 5 ተከታዮች ቅድሚያ ቢሰጥም ለጥቁር አሜሪካውያን አብያተ ክርስቲያን ገንዘብ ይሰጥ ነበር። እንዲሁም 2 አፍሪካ አሜሪካን ባነሮች ነፃነታቸውን እንዲገዙ ረድቷል። 2 አፍሪካ አሜሪካን ባሮች ነፃነታቸውን እንዲገዙ በገንዘብ ረድቷቸዋል። በክሊቭላንድ በሚገኝ ኢሪ ስትሪት ባፕቲስት ቤተ ክርስቲያን የሰንበት ትምህርት ያስተምርና የቤተ ክርስቲያኗን መዘምራንም ይመራል። በተጨማሪም አንገብጋቢ ብድር የጠየቀን አበዳሪ ለመክፈል ከምዕመናን $2000 በማሰባሰብ ቤተ ክርስቲያኗን ለመታደግ የገንዘብ ብልህነቱን ተጠቅሟልም። ሮኬፌለር በእምነቱና በገንዘብ ፍላጎት መካከል ምንም አይነት ግጭት አልታየበትም። ሀብታም በሆነ ጊዜ ለብልጽግናው ምስጋና የሚያቀርበው ለእግዚአብሔር ነው። በ1857 የኢኮኖሚ መቀዛቀዝ ቢኖርም ቢል ሮኬፌለር ጥሩ ገንዘብ ያገኝ ስለነበር ለበርካታ ዓመታት ተለይቶት የነበረውን የመጀመሪያ ቤተሰቡን በአንድ ጣራ ስር ለማሰባሰብ በክሊቭላንድ መሃል ከተማ ትልቅዬ ቤት ለመስራት ወሰነ። ቢል ለፕሮጀክቱ ወጪውን ሲሸፍን፣ ጆን የግንባታውን ሂደት የመቆጣጠርና ለኮንስትራክሽን ክፍያ የመፈጸም ኃላፊነት ተሰጠው። ጆን ፕሮጀክቱን በማስተዳደር ያሳየው ስኬት ቢልን ስላሳመነው ልጁ አሁን የቤተሰቡ ኃላፊ ለመሆን ብቁ ነው ብሎ በማሰብ ቢል ሁለተኛ ሚስቱ ጋር በቋሚነት ለመኖር ወደ ፊላደልፊያ ሄደ። ምንም እንኳ አልፎ አልፎ በጆን ሕይወት ውስጥ ብቅ ይል የነበረ ቢሆንም ይህ ስግብግብ አባት ልጁ በዓለም ላይ እጅግ ሀብታም ሰው ወደሚያደርገው ጉዞ ላይ ሲጀምር ከመጀመሪያ ቤተሰቡ ራሱን ማግለሉ አስቂኝ ዕጣ ፋንታም ነው። ጆን በቅርቡ ምን ያህል ገንዘብ እንደሚያገኝ ቢል ቢያውቅ ኖሮ ጥቂቱን ለመቀማት ሲል እንኳ በአካባቢው መቆየቱ አይቀርም ነበር። በጃንዋሪ 1857 ታናሹ አጋር ሄንሪ ታትል ድርጅቱን ከለቀቀ በኋላ ሮኬፌለር በዓመት $500 ደሞዝ ወደ ዋና የሂሳብ ባለሙያነት አደገ። ይህም ከታትል $2000 ደሞዝ በእጅጉ ያነሰ ነበር። ወደ $600 መጠነኛ ጭማሪ ከተደረገለት በኋላ በራሱ ሂሳብ የሸቃቀጣ ሸቀጥ ንግድ ኮሞዲቲስ ትሬዲንግን ጀመረ። የደሞዝ ክርክሩ እየገፋ ሲሄድ ሮኬፌለር እንደ እንግሊዛዊ ጓደኛው ሞሪስ ቢ ክላርክ እያንዳንዳቸው $2000 ካፒታል በማዋጣት በኤፕሪል 1858 የራሳቸውን የንግድ ተቋም መሠረቱ። ሮኬፌለር የገንዘቡን ግማሽ ማጠራቀም ቢችልም ቀሪውን ከአባቱ በ10 በመቶ ወለድ ለመበደር ተገደደ። ከአባቱ በ10 በመቶ ወለድ ተበደረ። ይህ ሽርክና በመጀመሪያው ዓመት
$4400፣ በሁለተኛው ዓመት ደግሞ $17000 በማትረፍ አዋጭ ሥራም ሆነ። ሆኖም የሸቀጣሸቀጥ ንግዱ መዋዠቅና ለአቅራቢዎች ለመክፈል የሚያስፈልገው የገንዘብ ፍሰት ሮከፌለር ከአባቱ ተጨማሪ ብድሮች እንዲፈልግም አስገደደው። አባቱም ብዙውን ጊዜ ባልተመቸ ሰዓት ብድሩ እንዲመለስ ይጠይቀው ነበር። ሮኬፌለር ከፍተኛ ትርፍ የሚያስገኙ አደገኛ የንግድ ውሎችን የመዋል ልማዱ ወግ አጥባቂ የሆነውን ክላርክ ጋርም አጋጨው። በኤፕሪል 1859 ድርጅቱ ከክሊቭላንድ ታዋቂ ቤተሰቦች አንዱ ከሆነውና በኋላም የከተማዋ ከንቲባ ከሆነ የክላርክ የቀድሞ የሥራ ባልደረባ ጆርጅ ጋርድነር ጋር በመቀላቀል ካፒታሉን አሳደገ። ክላርክ የኩባንያውን ስም ክላርክ ጋርድነርና ኩባንያ ብሎ በብቸኝነት ሲቀይረው ሮኬፌለር እንደተናቀ ሆኖ ተሰማው። በተጨማሪም ጋርድነር ከሦስት ጓደኞቹ ጋር ጀልባ ገዝቶ አንድ ቅዳሜ ከሰዓት በኋላ ለመዝናናት ሲጋብዘው ተበሳጨ። ሮኬፌለር እንዲህ አይነት ቅንጦት የድርጅቱን የብድር ተአማኒነት እንደሚጎዳ ያምን ነበር። በመጨረሻ ጋርድነር በ1862 መጨረሻ ላይ ከሽርክና ሲወጣ ድርጅቱ ወደ ክላርክና ሮኬፌለር ተመለሰ። ሮኬፌለር የንግድ ሥራውን ለመጀመር የመረጠው ጊዜ እጅግ ተስማሚም ነበር። ምክንያቱም ዩናይትድ ስቴትስ ወደ ከፍተኛ መስፋፋትና የኢኮኖሚ እድገት ዘመን ልትገባ የነበረበት ወቅት ላይ ነበርና። በመጀመሪያ የሜክሲኮ አሜሪካ ጦርነት ማብቃትና በ1848 የካሊፎርኒያ የወርቅ ግኝት መጀመር የአሜሪካን ምዕራባዊ ክፍል ለንግድ ክፍት ስላደረገው አገሪቱ በፍጥነት እየተስፋፋች ሄደች። ከ1840ዎቹ ጀምሮ በአዳዲስ የእንፋሎት መርከቦች ከአውሮፓ የሚጎርፈው በሚሊዮን የሚቆጠር ሕዝብ በአሜሪካ የሕዝብ ቁጥር ፍንዳታን ፈጠረ። በ1850 የአሜሪካ ሕዝብ ቁጥር 23 ሚሊዮን አካባቢ ነበር። በ1880 ወደ 50 ሚሊዮን፣ በክፍለ ዘመኑ መማቻ ወደ 75 ሚሊዮን እንዲሁም በ1910ዎቹ አጋማሽ ላይ ለመጀመሪያ ጊዜ 100 ሚሊዮን ደረሰ። ይህ ግዙፍ የሕዝብ ቁጥር መጨመር የሠራተኛ ኃይልንና የሀገር ውስጥ ምርት ገበያን በማስፋት አዳዲስ የንግድ ድርጅቶችና ባለሀብቶች እንዲፈጠሩ ረዳ። ከዚህ በተጨማሪ ሮኬፌለር የንግድ ሥራውን ሲጀምር ዩናይትድ ስቴትስ ወደ ጠንካራ ኢንዱስትሪ ዘመን መግባት መጀመሯ ነው። በ1770ዎቹ በእንግሊዝ የጀመረው የኢንዱስትሪ አብዮት በ19ኛው ክፍለ ዘመን የመጀመሪያ አጋማሽ በሌሎች ቦታዎች ዘግይቶ ተስፋፍቶም ነበር። በተለይ በአሜሪካና በጀርመን በ19ኛው ክፍለ ዘመን ሁለተኛ አጋማሽ ላይ በከፍተኛ ሁኔታ አድጓል። እነዚህ ሁሉ ክስተቶች የሕዝብ ቁጥር መጨመር፣ የሀገሪቱ እስከ ፓሲፊክ ውቅያኖስ መስፋፋትና የኢንዱስትሪ መስፋፋት ዩናይትድ ስቴትስን በ19ኛው ክፍለ ዘመን መጨረሻ ላይ የዓለማችን ትልቁ የሀገር ውስጥ ኢኮኖሚ እንድትሆን አስችሏታል። ምንም እንኳን የእንግሊዝ ቅኝ ግዛት ሲጨመሩ እንግሊዝ ትልቅ ብትሆንም በመጨረሻም ሁለት ሌሎች ምክንያቶች ለሮኬፌለር ምቹ ሁኔታን ፈጥረዋል። በ1850ዎቹና በ1860ዎቹ አሜሪካን ከዳር እስከ ዳር የሚያገናኝ የባቡር መስመር ግንባታ ተስፋፍቶ የነበረ መሆኑ እንዲሁም የአሜሪካ ኢኮኖሚን ለማንቀሳቀስ ከድንጋይ ከሰል በተጨማሪ አዳዲስ የቅሪተ አካል ነዳጅ አይነቶች መጠቀም እንደሚቻል ግንዛቤው እያደገ መምጣቱ የንግድ ሥራ እጅግ ስኬታማ እንዲሆኑ ሰዎች ሁሉ ሮኬፌለር ጠንክሮ ይሠራ እናም የሚገኙ ዕድሎችን ይጠቀምም ነበር። ነገር ግን የጊዜው አጋጣሚም እጅግ መልካም ስለነበር ለስኬቱ ከፍተኛ የሆነን አስተዋጽኦ አድርጓል። በኖቬምበር 1860 የ21 ዓመቱ ሮኬፌለር ለመጀመሪያ ጊዜ በፕሬዝዳንታዊ ምርጫ ድምፅን ሰጠ። የመረጠውም የሪፐብሊካን እጩ የነበሩትን አብርሃም ሊንከንን ነው።
የዲሞክራቲክ ፓርቲ በሰሜንና በደቡብ ክንፎች መካከል በመከፋፈሉ ሊንከን የሰሜን የባርነት ተቃዋሚ ግዛቶችን በማሸነፍ ምርጫውን አሸነፉ። ሊንከን የባርነትን መስፋፋት መቃወማቸው የደቡብ ግዛት የህብረቱ ተገንጥለው የራሳቸውን ኮንፌዴሬሽን እንዲመሰርቱ ገፋፋቸውም። ይህ በኤፕሪል 1861 የአሜሪካ የእርስ በርስ ጦርነት እንዲቀሰቀስ ምክንያት ሆነም። ምንም እንኳ ሮከፌለር በኋላ ላይ የህብረቱን ዓላማ ማገልገል ፈልጎ እንደነበር ቢናገርም ቤተሰቡን ለመርዳት ሲል በንግድ ሥራው ለመቀጠል ወሰነ። ጆን እና ዊሊያም ለእያንዳንዳቸው $300 በመክፈል ተተኪ ወታደር በመላክ ከውትድርና አገልግሎት ሲያመልጡ፣ ታናሽ ወንድማቸው ፍራንክ ግን በሰባተኛው የኦሃዮ በጎ ፈቃደኛ ጦረኛ ጦር ውስጥ ተመዝግቦ 2 ጊዜ ቆሰለ። በጦርነቱ ምክንያት በሰሜንና በደቡብ መካከል የነበረው የንግድ ልውውጥ መስተጓጎል በክሊቭላንድ በኩል የሚደረገውን የምስራቅ ምዕራብ ንግድ እንዲጠናከር አደረገ። በዚህም ሮከፌለር እና የንግድ አጋሮቹ ጥሩ ትርፍንም አገኙ። ከሸቀጣ ሸቀጥ ንግድ በተገኘው ትርፍ ሮከፌለር ወደ ጀማሪ የነዳጅ ኢንዱስትሪ ገባ። በ1850ዎቹ የአሜሪካ ኢኮኖሚ ማደግ ለብርሃን የሚሆን የነዳጅ ፍላጎት ሲጨምር፣ የዓሣ ነባሪ ዘይት አቅርቦት ግን እየቀነሰ ነበር። በ1853 የምዕራብ ፔንሲልቬንያን ሲያቋርጥ የነበረው የኒውዮርክ ጠበቃ ጆርጅ ቢሴል የአካባቢው የሴኔካ ተወላጆች ጥቁር የድንጋይ ዘይት ለሕክምና ሲጠቀሙበት ተመለከተ። በሚቀጥለው ዓመትም ኩባንያ አቋቁሞ ታዋቂውን የዬል ሳይንቲስት ዶክተር ቤንጃሚን ሲልማንን የድንጋይ ዘይት ለብርሃንና ለቅባትነት አገልግሎት መዋል አለመዋሉን እንዲያጠኑለት ቀጠረም። የሲልማን ጥናት የድንጋይ ዘይትና ፔትሮሊየም ያለውን ተስፋ አረጋገጠ። ነገር ግን ቢሴል እና የፔንሲልቬንያ ሮክ ኦይል ኩባንያ ዘይቱን በብዛት የሚያወጡበት ዘዴ ያስፈልጋቸው ነበር። በ1856 ቢሴል ዘይቱን በመቆፈር የማውጣት ሐሳብን አፈለቀ። ጨው ለማውጣት በሚያገለግሉ የውሃ ጉድጓዶች በመነሳሳት ኤድዊን ድሬክን ወደ ፔንሲልቬንያ ላከው። ከበርካታ ሙከራዎች በኋላ ድሬክ በኦገስት 1859 በቲቴስቪል አቅራቢያ ዘይትን አገኘ። አካባቢው ሀብት ፍለጋ በመጡ ሰዎች ለመጨናነቅ ብዙ ጊዜም አልፈጀበትም ነበር። በዚያ ወቅት ካናዳዊው ጂኦሎጂስት አብርሃም ጌስነር ከፔትሮሊየም በመጠቀም ኬሮሲን ብሎ የጠራውን የመብራት ነዳጅ የማምረት ዘዴን አዳብሮት ነበር። የነዳጅ ምርት በክሊቭላንድ ሲጀመር ክላርክ እና ሮኬፌለር በ1860 አነስተኛ የድፍድፍ ነዳጅ አቅርቦቶችን ማስተናገድም ጀመሩ። የክላርክ ጓደኛ ሳሙኤል አንድሪውስ ለነዳጅ ማጣሪያ ካፒታል ፈልጎ ሁለቱን ሰዎች ሲጠይቅ ሮኬፌለር በጉዳዩ ላይ ከፍተኛ ፍላጎት ሲያሳይ፣ ክላርክ ግን ተጠራጣሪ ሆኖ ነበር። በ1863 አንድሪውስ ክላርክ እና ሮኬፌለር ከሁለት የክላርክ ወንድማማቾች ጋር በመቀላቀል አንድሪውስ ክላርክ እና ኩባንያ መሰረቱ። ኩባንያው ኤክሴሌሲየስ ኦይል ወርክስ በሚል ስም ከክሊቭላንድ መሃል ከተማ 1 ማይል ርቀት ላይ ክሊቭላንድ ከፔንሲልቬንያ የነዳጅ ቦታዎች ጋር በሚያገናኘው የባቡር ሐዲድ አጠገብ
ሥራውን ጀመረ። ምንም እንኳ ክላርክና ሮኬፌለር መጀመሪያ ላይ የነዳጅን እንደ ተጨማሪ የንግድ ዘርፍ ቢመለከቱትም ማጣሪያው በመጀመሪያው ዓመት ከሌላው የንግድ ሥራቸው የበለጠ ትርፋማም ሆነ። የሮኬፌለር የፋይናንስ ሁኔታ መሻሻል ከ10 ዓመት በፊት በክሊቭላንድ ሁለተኛ ደረጃ ትምህርት ቤት ያገኛትን ሎራ ሴሌስቲያ ስፔልማንን እንዲያገባ አበረታታው። የራሷ የንግድ አእምሮ ያላት ብልህ ሴት የሆነችው ሎራ ከክሊቭላንድ ሀብታም ቤተሰቦች የተገኘችም ነበረች። ሮኬፌለር እሷን በትኩረት መከታተል የጀመረው እንደ አውሮፓውያን አቆጣጠር በ1862 መምህር ሆና በምትሰራበትም ጊዜ ነበር። ሁለቱ ለማግባት አይቸኩሉም ነበር። ሮኬፌለር እስከ ማርች 1864 ድረስ የጋብቻ ጥያቄን አላቀረበም። በሴፕቴምበር 1864 ከተጋቡ በኋላ ጥንዶቹ እንደ ኒያግራ ፏፏቴ፣ ኩቤክና ኒውዮርክ ሲቲ ያሉ ቦታዎችን በመጎብኘት የአንድ ወር የጫጉላ ሽርሽር ጊዜን አሳለፉ። ከሮኬፌለር ቤተሰብ ቤት ጥቂት ርቀት ላይ በምትገኝ ትንሽ ቤት ውስጥ መኖርም ጀመሩ። ከ2 ዓመት ጋብቻ በኋላ ሎራ በኦገስት 1866 ኤልዛቤት የተባለች ሴት ልጅ ወለደችለት። አሊስ የተባለች ሁለተኛ ሴት ልጅም ደገመች። በ1869 ተከተለች አሊስ። ነገር ግን ልክ 1ኛ ዓመት ልደቷን ካከበረች በኋላ ሞተች። ቤተሰቡ በ1871 እና 72 ሁለት ተጨማሪ ሴት ልጆች ተቀብለዋል። ነገር ግን እስከ 1874 ድረስ ነበር ብቸኛ ወንድ ልጃቸውን ጆን ዲ ሮኬፌለር ጁኒየርን ያገኙት። እርሱም ከብዙ ዓመታት በኋላ የአባቱን ሀብት ወራሽም ሆነ። ምንም እንኳ በክሊቭላንድ በርካታ የነዳጅ ማጣሪያዎች ቢፈጠሩም የሮኬፌለር ማጣሪያ የገበያውን ከፍተኛ መዋዠቅ ለመቋቋም የሚያስችል በቂ ካፒታል ካላቸው ጥቂቶቹ አንዱ ነበር። ሌሎች ነዳጅን እንደ አቋራጭ የሀብት መንገድ ሲመለከቱት፣ ሮኬፌለር ግን የረዥም ጊዜ እይታ ነበረው። የነዳጅ ገበያው ከጊዜ ወደ ጊዜ እየሰፋ እንደሚሄድ በማመን ለፈጣን መስፋፋት የሚሆን ከፍተኛ ብድር ለመውሰድ ሐሳብን አቀረበ። ወግ አጥባቂዎቹ የክላርክ ወንድሞች የድምፅ ብልጫውን ተጠቅመው ሐሳቡን ሲቃወሙ፣ ሮኬፌለር ከክላርኮች ለመለየት የተዘጋጀና የአንድሪውስን ድጋፍም አገኘ። በጃንዋሪ 1865 ሮኬፌለር ለንግዱ ፈጣን መስፋፋት ዕቅድ ሲያቀርብ ክላርኮች ሽርክናውን ለማፍረስ ዛቱ። ለእነርሱ በሚያስገርም ሁኔታ ሮኬፌለር ተስማማና ሁለቱ ወገኖች ኩባንያውን በጨረታ ለመሸጥም ተስማሙ። ሮኬፌለር ከበርካታ ባንኮች ጋር ሲነጋገር ስለነበር ተቀናቃኞቹን በገንዘብ መብለጥ እንደሚችል እርግጠኛም ነበረ። ጨረታው $500 ተጀምሮ በፍጥነት ወደ $60,000 የአሜሪካን ዶላር ደረሰ። ከዚያ ቀስ በቀስ ወደ $70,000 ከፍ አለ። ሮኬፌለር ዋጋውን መቻል አለመቻሉን መጠራጠርም ጀመረ። ነገር ግን ክላርክ $72,000 ሲጠራ ወዲያውኑ $72,500 ብሎ መለሰ። ክላርክ ከዚያ በላይ መሄድ እንደማይችል ወሰነ። ያቺ $500 የጆን ዲ ሮኬፌለር ዕጣ ፋንታ ወሳኝ $500 ሆና ገጸ በረከት ይዛ ወደ ቤቱ መጣች። በፌብራሪ 15 ቀን 1865 አዲስ የሮኬፌለርና አንድሪውስ ሽርክና የኤክስሴልሲየር ማጣሪያ ላይ ያለውን ሥራ ተረከበ።
ሮኬፌለር ከፍተኛ አጋር ሲሆን የንግዱ አመራር ኃላፊነትንም ወሰደ። ሳይንሳዊና ቴክኒካዊ ዝርዝሮችን ለአንድሪውስም ተወለት። ከጥቂት ሳምንታት በኋላ በኤፕሪል 12 ጄኔራል ሮበርት ኢሊ በኦፓማቶክስ ፍርድ ቤት እጅ በመስጠታቸው የአሜሪካን የእርስ በርስ ጦርነትም አበቃ። በክሊቭላንድ የነበረው ደስታ በኤፕሪል 15 በፕሬዝዳንት ሊንከን ግድያ ምክንያት ተቋረጠ። ሆኖም የሰላም ጊዜ መመለስ ለጀማሪው የነዳጅ ኢንዱስትሪ ተጠቃሚ ነበርም። የጦርነት ማብቃት የነጻነት ድል በባርነት ላይ መቀዳጀት ብቻም ሳይሆን የኢንዱስትሪ ካፒታሊዝም በግብርና ስርዓት ላይ የበላይነት ማግኘቱን ያመለክትም ነበር። ምክንያቱም ጦርነቱ በሰሜን ግዛቶች በሚገኘው የከተማ ኢንዱስትሪና በደቡብ በሚገኘው የገጠር ግብርና መካከል የተደረገ ግጭት ነበርና ነው። የኦሃዮ የኮንግረስ አባልና የወደፊቱ ፕሬዝዳንት ጄምስ ጋርፊልድ በንግዱ ዓለም አሁን ንጉሱ ጥጥ ሳይሆን ነዳጅ ነው ሲሉ በትንቢታዊ ንግግር ተናግረው ነበርና ኢንዱስትሪው ምንም እንኳ ትልቅ ተስፋ ቢኖረው ገና በጅምር ላይ መሆኑ እርግጥ ነው። አደጋዎች እና ፍንዳታዎች የተለመዱም ሆኑ። ሀብት እንደተገኘ ሁሉ በፍጥነት ይጠፋም ነበር። በዲሴምበር 1565 ሮኬፌለር ስታንዳርድ ወርክስ የተባለ ሁለተኛ ማጣሪያ በክሊቭላንድ አቋቋመና ወንድሙ ዊሊያምን በኃላፊነት ሾመው። ይህ ተቋም በክሊቭላንድ ከሚገኙ ማጣሪያዎች ሁሉ ትልቁና እጅግ ትርፋማውም ሆነ። ኩባንያው ከተረፈ ምርቶች ማለትም ከባይ ፕሮዳክትስ የሚገኙ የተለያዩ ነገሮችን በመሸጥ ትርፋማነቱንም አሳደገ። የራሱ በርሜል መስሪያ ፋብሪካዎች፣ የመርከብ መጫኛ ቦታዎችና የባቡር ፉርጎዎች ስላለው ወጪዎችን የመቆጣጠር አቅሙ ከፍተኛም ሆነ። የአሜሪካ ነዳጅ በፍጥነት ወደ ዓለም አቀፍ ገበያም ገባ። በ1866 ዊሊያም ሮኬፌለር ከዎል ስትሪት ባንኮች ጋር ግንኙነት ለመፍጠርና የድርጅቱን የውጭ ንግድ ለማስተዳደር በኒውዮርክ ቢሮም ከፈተ። ሮኬፌለር በመጀመሪያዎቹ ቀናት በከፍተኛ ሁኔታ ይበደር የነበረ ቢሆንም ዕዳውን በሰዓት በመክፈል የባንኮቹን እምነትም አትርፎ ነበር። ይህም ተቀናቃኞቹ ሲከስሩ እርሱ በችግር ጊዜ ብድር እንዲያገኝና የመስፋፋት ዕቅዶቹን እንዲቀጥልም አስቻለው። በ1867 ሮኬፌለር ሄነሪ ፍላግለርን ወደ ሽርክናው በማምጣት ስሙን ወደ ሮኬፌለር አንድሪውስና ፍላግለር ቀየረው። ከሮኬፌለር በ9 ዓመት የሚበልጠው ፍላግለር ወደ ኦሃዮ ከመዘዋወሩ በፊት የተወለደው በሰሜናዊ ኒውዮርክም ነበር። ሁለቱ ሰዎች ለመጀመሪያ ጊዜ የተዋወቁት በ1850ዎቹ ፍላግለር የእህል ነጋዴ በነበረበትና ሮኬፌለር በሂዊት እና ታትል ወኪል ሆኖ በሚሰራበት ጊዜም ነበር። በስምምነቱ መሰረት የፍላግለር የእንጀራ ወንድምና የክሌቨርላንድ የሚገኝ አንድ እጅግ ሀብታም ሰዎች አንዱ የሆነው ስቲቨን ሃርክነስ ለንግዱ 1/3 ድርሻ $100,000 ካፒታልን አዋጣም። ፎክለር፣ ሮኬፌለር እና ፍላግለር ጠረጴዛቸውን በተቃራኒ አድርገው በቅንጅት ይሰሩም ነበር። ሁለቱ ሰዎች የሚላኩ ደብዳቤዎችን ከመላካቸው በፊት እርስ በርስ የመተራረም ልማድም አዳበሩ። እንዲሁም ለሶስተኛ ወገን አስተያየት በሎራ ሮኬፌለር በኩል ያልፉም ነበር። ፍላግለር ከተቀላቀለ ብዙም ሳይቆይ ከባቡር ኩባንያዎች ጋር የሚደረገውን ድርድር እንዲመራም ተደረገ። የማጣሪያ ንግድ ውስጥ መጓጓዣ ከዋና ዋናዎቹ ወጪዎች አንዱ ነበርና ማለት ነው። የሮኬፌለር ክሊቭላንድ መገኘት
በኢሪ ሐይቅ በኩል በውሃ ወይም በከተማዋ በሚያልፍ ሦስት የባቡር መስመሮች ነዳጅ ለማጓጓዝ ያስችለው ስለነበር የተሻለ የመጓጓዣ ዋጋ ለመደራደር አመችም ነበር። የባቡር ኩባንያዎቹ እርስ በርስ በከፍተኛ ፉክክር ውስጥም ነበሩ። የፔንሲልቬንያ የባቡር መንገድ ኩባንያ ድርጅቶች ወደ ነዳጅ ክልሎች እንዲዘዋወሩ ለማበረታታት ዝቅተኛ ዋጋ ያቀረበም ነበር። ይህ በክሊቭላንድ ትራፊክ ላይ ጥገኛ የሆኑትን የኢሪና የኒውዮርክ ሴንትራል የባቡር መንገዶችን ለመጉዳት ነበር። የኢሪ ባቡር መንገድ ባለቤት ጄ ጉልድ ለሮኬፌለር በመጓጓዣ ወጪ ላይ የ75 በመቶ ቅናሽ አቀረበ። ፍላግረር ደግሞ የኒውዮርክ ሴንትራል አካል ከሆነው ከሌክ ሾር ባቡር መንገድ ጋር ትልቅ ቅናሽም ተስማማ። በምላሹ ፍላግለር በቀን 60 የባቡር ፉርጎችን ለመሙላት ቃል ገባ። ይህ ግን የሮኬፌለር ማጣሪያዎችን ብቻቸውን ሊያሟሉት የማይችሉት ትልቅ ቁጥርም ነበር። ስለዚህ ሮኬፌለር በገበያ ውስጥ ያለውን ቦታ በመጠቀም ከተቀናቃኝ ክሊቨርላንድ ኩባንያዎች የሚመጡ ምርቶችን በተመረጠ ዋጋ በማስተባበር አቀረበ። ይህ የባቡር ኩባንያዎቹ ስምምነቱን ለመፈጸም ምን ያህል ይጓጉ እንደነበር የሚያሳይም ነው። የ74 ዓመቱ የኒውዮርክ ሴንትራል ባለቤት እና በወቅቱ የአገሪቱ እጅግ ሀብታም ሰው ኮርኔሊየስ ቫንደርቢልት ሮኬፌለርን ሊያገኘው ሲፈልግ ሮኬፌለር ጊዜ እንደሌለው ሲነግረው ቫንደርቢልት ራሱ የ29 ዓመቱን ሮኬፌለርን ቢሮ ድረስ ሄዶ አነጋገረው። የሌክሾር ስምምነት ለነዳጅ ኢንዱስትሪው ትልቅ መዘዝ ነበረው። ምክንያቱም ሮኬፌለር በገበያ ውስጥ ያለውን መሪነት እንዲያጠናክር አስችሎታልና። በ1869 የሮኬፌለር ሽርክና የዓለማችን ትልቁ ማጣሪያም ሆነ። 900 ሰራተኞችን ቀጥሮ በቀን 1500 በርሜል በማምረት በወቅቱ የዓለም ምርት 10%ን ይሸፍንም ጀመር። ከሌክሾር ስምምነት ብዙም ሳይቆይ ጆን እና ሎራ ሮኬፌለር በ424 ዩኩሊድ አቬኑ ወደሚገኝ የጡብ ቤታቸው ተዘዋወሩ። መንገዱ በነዳጅና በባቡር ኢንዱስትሪዎች በለጸጉ ሰዎች የተያዙ ትላልቅ ቪላዎች ስለነበሩበት ሚሊዮነሮች ረድፍ ወይም ሚሊዮነርስ ሮ ተብሎ ይጠራ ነበር። የሮኬፌለር ቤት በአንጻሩ መጠነኛ የሆነ ሲሆን ምክንያቱም ጆን ሀብቱን ማሳየት የማይወድና በሕይወት ዘመኑ ሁሉ የማንጸባረቅ ዝንባሌ የነበረው ሰው ነበር። በዚህ ረገድ በኋላ ላይ በኒውዮርክ ማንሃተን የተገነባው የሮኬፌለር ሴንተር የቤተሰቡን ሀብትና ኃይል በግልጽ የሚያሳይ ምልክት እንዲሆን የተደረገው በእርሱ ሳይሆን በ1930ዎቹ በልጁና በወራሹ ውሳኔ እንደነበር እዚህ ጋር ልብ ሊባል ይገባዋል። ሃይማኖት በቤተሰቡ ሕይወት ውስጥ ትልቅ የሆነ ቦታ አለው። ጆንና ሎራ ቲያትርና ኦፔራ ከመሄድ ይቆጠቡም ነበር። በምትኩ አራቱ ልጆች የሙዚቃ መሳሪያዎችን እንዲጫወቱ ይበረታቱ ነበር። በቤተ ክርስቲያን ውስጥም የሙዚቃ ቡድን አቋቁመው ያቀርቡም ነበር። ቤተ ክርስቲያኗም በሮኬፌለር ተነሳሽነት በ1872 ወደ ዩክሊድ አቬኑ ተዘዋወረች። ምንም እንኳ ጆን ዲ ሮኬፌለር ከእኩዮቹ በተሻለ ሁኔታ የልጆቹን አስተዳደግ ቢከታተልም ልጆቹ በዋናነት በአስተዳዳሪዎች ያድጉም ነበር። ከሰፊው ማህበረሰብ ጋር የመገናኘት ዕድል የሚያገኙት በቤተ ክርስቲያን ውስጥ ብቻ ነው። ልጆቹ ራሳቸውን እንዲችሉ ተምረው አድገዋል። ስለ አባታቸው እየጨመረ የሚሄድ ሀብት ግንዛቤው የላቸውም ነበር። ሮኬፌለር
ልጆቹ በቤት ውስጥ ለሚሰሩት ሥራ የሚያገኙትን ገቢ በዝርዝር እንዲመዘግቡ አስተምሯቸዋል። ሮኬፌለር በማጣሪያው ንግድ የገበያ መሪ ቢሆንም የጥቁር ወርቅ መስህብ ብዙ ተወዳዳሪዎችን ስለሳበ በ1870 አቅርቦት ከፍላጎት 3 እጥፍ ሆኖ ተገኘ። ይህም የኬሮሲን ዋጋ እንዲወድቅና የብዙ ማጣሪያዎችን የትርፍ ህዳግ ፕሮፊት ማርጂን እንዲያጠፋ ምክንያት ሆነም። ሮኬፌለር የገበያው በዚህ መቀጠል እንደማይችልና ኢንዱስትሪው ከመጠን በላይ በሆነ ውድድር እየጠፋ እንደሆነም አመነ። የአሜሪካን የነዳጅ ኢንዱስትሪ ከአመሰቃቀለው ወደ ስርዓት ለማምጣት ሲነሳ ኢንዱስትሪውን እንደ አንድ ትልቅ እርስ በርስ የተሳሰሩ ኩባንያዎች መረብ አድርጎም ተመለከተው። ይህ መረብ በምርት ብዛት የሚገኝ ወጪ ቁጠባን ኢኮኖሚስ ኦፍ ስኬል በመጠቀም የነዳጅ አቅርቦትንና ዋጋን ለመቆጣጠር ያስችላል። እንዲህ አይነት አደረጃጀት ደንበኞች በዝቅተኛ ዋጋ እንዲጠቀሙ፣ ኢንዱስትሪው ደግሞ ትርፋማ ሆኖ እንዲቀጥልም ያደርጋል ብሎ ያምን ነበር። ራዕዩን እውን ለማድረግ ከፍተኛ ካፒታል ያስፈልገዋል። ፍላግረር የውጭ ኢንቨስትመንትን ለማግኘት ኩባንያውን በሕግ ሰውነት እንዲመዘገብ ሐሳብ አቀረበ። በጃንዋሪ 1870 ሮኬፌለር ያለውን ሽርክና አፍርሶ ድርጅቱን ስታንዳርድ ኦይል ኩባንያን ብሎ አቋቋመው። ራሱ ፕሬዚዳንት ዊሊያም፣ ምክትል ፕሬዚዳንት ፍላግለር ደግሞ ጸሐፊና ገንዘብ ያዥም ሆኑ። ሮኬፌለር የ29% ድርሻ በመያዝ ትልቁ ባለ አክሲዮን ሲሆን ሌሎች የኩባንያው ሰዎች ከ15 በመቶ በላይ ድርሻ አልነበራቸውም። ኩባንያው የመጀመሪያውን የውጭ ባለሀብት ያገኘው በዊሊያም የባለቤት ወንድም ኦሊቨር ቢ ጄንግስ በኩል ሲሆን እርሱም በካሊፎርኒያ ወርቅ ፍለጋ ሀብት ያፈራና ለ10 በመቶ ድርሻ $100,000 ያዋጣ ሰው ነበር። ከፍተኛ አመራሮች ደመወዝ ከመቀበል ይልቅ በትርፍ ክፍፍልና በአክሲዮን ዋጋ መጨመር ላይ በመመስረት ጥቅማቸውን ከባለ ሀብቶች ጋር አጣጣሙ። ምንም እንኳ በ1870 ለነዳጅ ኢንዱስትሪው ፈታኝ ዓመት ቢሆንም ስታንዳርድ በመጀመሪያው ዓመት መጨረሻ ላይ 105% ትርፍ ድርሻ መክፈልም ቻለ። በ1871 ዋጋዎች መውደቃቸው ሲቀጥሉና ብዙ ተወዳዳሪዎች ለኪሳራ ሲዳረጉ ስታንዳርድ ግን አሁንም 40 በመቶ የትርፍ ድርሻ ለመክፈል የሚያስችል ትርፋማነትን አገኘ። በገበያው ላይ ተጨማሪ መዋዠቅ እንደሚኖር በመገመት በጃንዋሪ 1872 ስታንዳርድ ኦይል የመክፈል አቅሙን ለማጠናከር ከመጀመሪያው $1 ሚሊዮን ካፒታል በተጨማሪ ሌላ $2.5 ሚሊዮን አሰባሰበ። በዚህ ግዙፍ የገንዘብ አቅም ሮኬፌለር የክሊቭላንድ ተቀናቃይ ማጣሪያዎችን ወደ ስታንዳርድ ኦይል ቤተሰብ ለማጠቃለል ዝግጁም ሆነ። ሮኬፌለር የነዳጅ ኢንዱስትሪውን ለማዋሃድ በሚዘጋጅበት ወቅት በባቡር ኩባንያዎች መካከል የነበረው ኃይለኛ ፉክክር በሁሉም ወገኖች ላይ አሉታዊ የሆነ ተጽዕኖ እያሳደረ ነበር። በ1871 መጨረሻ ላይ ከፔንሲልቬንያ ከኢሪና ከኒውዮርክ ሴንትራል የባቡር መንገዶች ጋር ጥምረት እንዲፈጥር ጥያቄ ቀረበለት። እነርሱም የመጓጓዣ ዋጋን በአንድ ሌሊት በእጥፍ ለመጨመር ተስማሙ። ነገር ግን በክሊቭላንድ በፒተርስበርግና በፊላዴልፊያ ለሚገኝ ለተመረጡ ማጣሪያዎች ስማቸው አታላይ በሆነ መልኩ የሳውዝ ኢምፕሩቭመንት ኩባንያ ከፍተኛ ቅናሽ ለመስጠትም ተስማሙ። ስታንዳርድ ኦይል በሦስቱ መስመሮች መካከል የተስማሙትን የትራፊክ ኮታዎች የሚያረጋግጥ ገለልተኛ ዳኛ ሆኖ እንዲያገለግልም ነበር። 45% በፔንሲልቬንያ ባቡር መንገድ፣ ቀሪው ደግሞ በሌሎች ሁለት መካከል እኩል እንዲከፋፈል ታሰበ። ሐሳቡ ከመተግበሩ በፊት ግን ከፍተኛ ዋጋ ዜና
በፌብራሪ 1872 ሾልኮ ወጣ። ይህም በነዳጅ አምራቾች ዘንድ አድማን አስከተለ እና በስታንዳርድ ኦይል እንቅስቃሴ ላይ ከፍተኛ መስተጓጎልም ተፈጠረ። እሱ ለዚህ ምላሽ የሰጠው እነዚህን ችግሮች ለማለፍ የሚያስችለውን ከመቼውም ጊዜ የበለጠ የገበያ ድርሻ ለመያዝ በመሞከር ነው። በዲሴምበር 1871 እና በማርች 1872 መካከል ባሉት 3 ወራት ውስጥ ስታንዳርድ በክሊቭላንድ ከነበሩ 26 ተቀናቃኞች መካከል 22ቱን በመግዛት የክሊቭላንድ እልቂት የተባለውን እርምጃ ወሰደ። ሮኬፌለር የጀመረው ጠንካራ ተቀናቃኞቹን በማነጣጠር ነበር። ምክንያቱም ይህ በደካሞቹ ላይ ከፍተኛ የሆነ ስነ ልቦናዊ ተጽዕኖ እንደሚያሳድር ያውቀው ነበርና ነው። ዋናው ተወዳዳሪ ክላርክና ፔን ነበር። የዚህ ኩባንያ ትልቁ ባለ አክሲዮን ኮሎኔል ኦሊቨር ፔን ሮኬፌለር በሁለተኛ ደረጃ ትምህርት ቤት የሚያውቀው የእርስ በርስ ጦርነት አርበኛ የሆነ ሰው ነው። ፔን የስታንዳርድ ሂሳብ መዝገብን ለማየት ሲጠይቅ በትርፋማነቱ ተገርሞ ለመሸጥም ተስማማ። ብዙም ሳይቆይ የስታንዳርድ ኦይል ድርጅት ተከባሪ አባልም ሆነ። የሮኬፌለር እና ክፍለ ሀገር ጋር ቢሮ ይጋራም ጀመር። የሮኬፌለር በሳውዝ ኢምፕሩቭመንት ኩባንያ ውስጥ መሳተፍና የነዳጅ ኢንዱስትሪውን በኃይል ማዋሃዱ ተቀናቃኞቹን ከገበያ እንዲወጡ በማስገደድና ንብረታቸውን በርካሽ በሆነ ዋጋ በመግዛት በሚወቅሱ ተቺዎች በፕሬስ እንዲጠለጠል አደረገው። በብዙ አጋጣሚዎች ኋላ ቀርና ውጤታማ አይደሉም ብሎ የሚያምንባቸውን ማጣሪያዎች የገዛው የገበያ አቅርቦትን ለመገደብ ሲል ዘግቶ ለማጥፋት ብቻ ነበር። ከክሊቭላንድ እልቂት በኋላ ስታንዳርድ በቀን 10,000 በርሜል የማጣራት አቅም አገኘ። ይህም በወቅቱ የዓለምን ምርት 1/4 ማለት ነው። ብዙዎች የሮኬፌለር ተቀናቃኞች በዩክሊድ አቬኑ የነበራቸውን ቪላዎች ለመሸጥ ተገደዱ። በቀሪው ሕይወታቸው በእርሱ ላይ መራራ ቅሬታ ይዘውም ኖሩ። ሮኬፌለር በኋላ ላይ ድርጊቱን ሲያጸድቅ ተቀናቃኞቹን የጥፋት ውሃ ጠራርጎ ከማጥፋቱ በፊት ወደ የነዳጅ ስታንዳርድ መርከብ እንዲገቡ ዕድል የሰጠ አዳኝ እንደሆነ አድርጎ ሃይማኖታዊ ምሳሌዎችን ይጠቀም ጀመር። በተጨማሪም ሮኬፌለር ገበያውን ለማረጋጋት የወሰዳቸው እርምጃዎች የኢንዱስትሪ ሰራተኞችን እንደ ወቅቱ ሁኔታ ከመቅጠርና ከማባረር ይልቅ የተሻለ የሥራ ዋስትና እንደሚሰጣቸው ያምን ነበር። የስታንዳርድ በምርት ብዛት የሚገኝ ወጪ ቁጠባ ሮኬፌለር ለሰራተኞቹ ከኢንዱስትሪው አማካኝ በላይ እንዲከፍል አስችሎታል። በስታንዳርድ የመጀመሪያ ዓመታት ሁሉንም ሥራ ፈላጊዎች በግል ያነጋግርና ሁሉንም ሰራተኞች በስም ያውቃቸውም ነበር። ያም ሆኖ እሱ በአሜሪካ የነዳጅ ኢንዱስትሪ ላይ ሞኖፖሊ ወይም ብቸኛ ቁጥጥር ለመያዝ ቆርጦ እንደተነሳና የገበያ የበላይነት እየተጠቀመበት እንደሆነ የሚገልጸው ክስ በ1870ዎቹ ተከሰተ። ይህ ጉዳይ ለግማሽ ምዕተ ዓመታት ያህል ሲከተለው የኖረው ሲሆን በመጨረሻም በብዙ አስርተ ዓመታት በኋላ ከስታንዳርድ ኦይል እንዲፈርስ ምክንያትም ሆነ። በክሊቭላንድ ድል ቢቀዳጅም የባቡር ኩባንያዎቹ ወጥ ዋጋን ለመተግበር የገቡት ቃል ወደ ምዕራብ በሚገኝ የነዳጅ ክልሎች ከሚገኙ ማጣሪያዎች ጋር ሲነጻጸር ስታንዳርድን በጎጂ ሁኔታ ውስጥ ከተተው። ለዚህ ምላሽ እሱ በሜ 1872 ከፒተርስበርግ ማጣሪያዎች ጋር ጥምረት ፈጠረና ብሔራዊ የማጣሪያዎች ማኅበር መሠረተ። ይህ ዝግጅት የፒተርስበርግ ዕቅድ በመባል ይታወቃል። ማኅበሩ ለምርት ገደብ ተገዢ በመሆን ዝቅተኛ ዋጋን ከባቡር ኩባንያዎች ጋር በጋራ ይደራደራል። እንዲሁም ለአነስተኛ ማጣሪያዎች ትርፍን
ዋስትናንም ይሰጣል። ሮኬፌለር የምዕራብ ማጣሪያዎችን ለማሳመን ሲቸገር በኒውዮርክና በፊላዴልፊያ ወደሚገኙ ኩባንያዎች ደግሞ ፊቱን አዞረ። ብዙም ሳይቆይ አነስተኛ ማጣሪያዎች ከምርት ኮታቸው በላይ በማምረታቸው ተበሳጨ። ይህ ስታንዳርድ የራሱን ምርት እንዲቀንስ ሲያስገድደው ከካርቴሉ ውጪ የሆኑ ሌሎች ኩባንያዎች ግን በምንም አይነት ኮታ ሳይገደቡ በከፍተኛ ዋጋ ተጠቀሙ። በዲሴምበር ወር ለምርት ኮታ ተገዢ ለሆኑ አምራቾች ነዳጅ በገበያ ዋጋ እጥፍ በሆነ ዋጋ በበርሜል $5 ለመግዛት ተስማሙ። በከፍተኛ ዋጋው የተማረኩት የነዳጅ አምራቾች ከኮታቸው በላይ በማምረት ዋጋውን ወደ $2 አወረዱ። በስምምነቶቹ መጣስ የተበሳጨው እሱ በጁን 1873 በፒተርስበርግን ዕቅድም ተወው። ገበያውን ለማረጋጋት ብቸኛው መንገድ ሙሉ ቁጥጥር ማድረግ እንደሆነም አመነ እና በ1873 የተከሰተው የኢኮኖሚ ቀውስ ፓኒክ ኦፍ 1873 ሁኔታዎችን ለእርሱ አመቻቹለት። ይህ ክስተት ለ6 ዓመታት የሚቆይ የኢኮኖሚ ድቀትን ሲያስከትል ከድፍድፍ ነዳጅ ዋጋ ከ50 ሳንቲም በታችም ወደቀ። ሮኬፌለር ይህንን አጋጣሚ ለመጠቀም በጥሩ አቋም ላይ ነበር። ምክንያቱም ስታንዳርድ ኦይል በክሊቭላንድ ከነበሩ 6 ትላልቅ ማጣሪያዎች ሁለቱም ብቻ እያሰራ ቢሆንም ትርፋማ ነበርና ነው። ከፒተርስበርግ ዕቅድ ውድቀት በኋላ ሮኬፌለር ፊቱን ወደ ፒተርስበርግ እና ፊላዴልፊያ ማጣሪያዎችም አዞረ። በክሊቭላንድ የተጠቀመበትን ስልት በመከተል በ1874 በልግ ወቅት ሮኬፌለር እና ፍላግለር በፒተርስበርግና በፊላዴልፊያ የሚገኙትን ዋና ዋና ማጣሪያዎች ባለቤቶች ቻርልስ ሎክሃርትና ዊልያም ጂ ዋርደንን አገኙ። ከ6 ሰዓታት ፍሬ አልባ ውይይት በኋላ ሮኬፌለር ዋርደንን የስታንዳርድን ሂሳብ መዝገብ እንዲመረምር ወደ ክሊቭላንድ ጋበዘው። ዋርደን ስታንዳርድ ኬሮሲንን ከእርሱ የሥራ ማስኬጃ ወጪ በታች በሆነ ዋጋ እየሸጠ ማትረፍ እንደሚችል በተገነዘበ ጊዜ እርሱና ሎክሃርት ከሮኬፌለር ጋር ግንባር ለመፍጠር ተስማሙ። ይህ ስምምነት በኢንዱስትሪው ስርዓት ውስጥ ከፍተኛ ድንጋጤንም ፈጠረ። በ2 ዓመታት ውስጥ ቀደም ሲል በፒተርስበርግ ከነበሩት 22 ነፃ ማጣሪያዎች መካከል አንድ ብቻ ቀረ። በተመሳሳይ ሁኔታ ሮኬፌለር ቻርልስ ፕራትና ኩባንያውን በመግዛት በኒውዮርክ የነበረውን ተጽዕኖ ማሰፋ። ስምምነቱ በምስጢር ተያዘ። እሱ ከብዙ አነስተኛ ማጣሪያዎች ጋር እንዲህ አይነት አሰራርን ይመርጥ ነበር። ምክንያቱም ፖለቲካዊ ተቃውሞን ለማስወገድ ሲባል የገበያ ውድድር ያለማስመሰሉ የተሻለ እንደሆነ በግልጽ ተረድቶ አውቆት ነበርና በ1870ዎቹ አጋማሽ ላይ ማጣሪያዎችን መግዛቱን ቀጠለ። በዚህ ሂደት ውስጥ በርካታ የቀድሞ ተቺዎቹ የስታንዳርድ ደጋፊዎች ሆነው ቁጭ አሉ። ከነዚህ መካከል ጎልቶ የሚታየው የሰልፍ ኢምፕሩቭመንት ኩባንያ እቅድን በከፍተኛ ሁኔታ ከተቃወሙት አንዱ የነበረው የ27 ዓመቱ ጆን ዲ አርችቦልድ ነበር። አርችቦልድ የስታንዳርድ ኦይል ከፍተኛ ባለስልጣንም ሆነ ሮኬፌለርም የአምራቾች ጋር በሚደረጉ ድርድሮች ጭምር ይወክለውም ነበር። በሴፕቴምበር 1875 ስታንዳርድ ለሚያደርጋቸው የማጣሪያ ግዢዎች እንደ ፋሽን የሚያገለግል ኦክሚ አይል ኩባንያ በአርችቦልድ ፕሬዝዳንትነት ተመሰረተም። እሱ ወደ ኒውዮርክ የሚላከውን ነዳጅ በሙሉ ቢቆጣጠርም በዌስት ቨርጂኒያ የቀሩ ጥቂት ነፃ ኩባንያዎች ምርታቸውን በባልቲሞርና ኦሃዮ የባቡር መንገድ በኩል ወደ ባልቲሞር ማጓጓዝ ይችሉ ነበር። በሜይ 1875 ሮኬፌለር ጄ.ኤን. ካምደንና ኩባንያን
በሚስጥር ገዛ። ከዚያም ካምደንን እንደ መሳሪያ በመጠቀም በዌስት ቨርጂኒያ ያሉትን ማጣሪያዎች ጠቅልሎ ገዛቸው። በሰላሳዎቹ አጋማሽ ዕድሜው ላይ ጆን ዲ ሮኬፌለር የአሜሪካ የነዳጅ ኢንዱስትሪ አውራው ዋናው ሰው ሆነ። ይህ ማለት ደግሞ በተዘዋዋሪ የዓለምን የነዳጅ ኢንዱስትሪ ተቆጣጠረ ማለት ነው። ለስኬቱ ትልቁን አስተዋጽኦ ያደረገው ከኢሪና ከኒውዮርክ ሴንትራል የባቡር ኩባንያዎች ጋር የነበረው የቅርብ ግንኙነት ቢሆንም ከፔንሲልቬንያ የባቡር ኩባንያ ጋር ብዙውን ጊዜ ግጭት ውስጥ ይገባም ነበር። የፔንሲልቬንያ ኩባንያ የነዳጅ ቧንቧ መስመሮችን ለመግዛት በ1873 ኢምፓየር ትራንስፖርቴሽን ኩባንያን ሲያቋቁም ሮኬፌለር የራሱን የቧንቧ መስመር መረብ በመገንባት ምላሽን ሰጠ። ሮኬፌለር በገበያው ላይ ያለውን ቁጥጥር እያጠበቀ ሲሄድ ኢምፓየር የራሱን ማጣሪያዎች መግዛት ጀመረ። በ1877 የፔንሲልቬንያ ኩባንያ በብራድፎርድ ፔንሲልቬንያ አዲስ የነዳጅ ቦታ በሚያለሙ አምራቾችና በሮኬፌለር መካከል የተፈጠረውን አለመግባባት በመጠቀም አዲሶቹን ጉድጓዶች ከራሱ የቧንቧ መስመሮች ጋር አገናኘ። በዚህ ወቅት ሮኬፌለር የአጸፋ እርምጃ በመውሰድ ነዳጁን ወደ ኢሪና ኒውዮርክ ሴንትራል አቅጣጫ አስቀየረ። ይህም የፔንሲልቬንያ ኩባንያ በመቶዎች የሚቆጠሩ ሰራተኞች እንዲያባረር አስገደደውና አድማ እንዲቀሰቀስም አደረገ። የፔንሲልቬንያ ፕሬዝዳንት ቶም ስኮት እጅ በመስጠት የኢምፓየር ትራንስፖርቴሽን ኩባንያ ንብረቶች በሙሉ ጊዜ ያለፈባቸው የእንፋሎት መርከቦች ጭምር በ3.4 ሚሊዮን ዶላር ለስታንዳርድ ኦይል ለመሸጥ አቀረበ። የሮኬፌለር ባልደረቦች ሙሉውን ገንዘብ ለማውጣት ፈቃደኛ ባለመሆናቸው ሮኬፌለር ከራሱ ኪስ ለመክፈል ተገደደ። ሮኬፌለር በድሉ ወቅት ልበ ሰፊ ነበር። የፔንሲልቬንያ ኩባንያ ገበያው መሪነት ቦታ የሚመልስ የገቢ ክፍፍል ዕቅድም አዘጋጀ። ስታንዳርድ የቧንቧ መስመር መረቡን ማስፋፋቱን ቀጠለ። በ1879 ከ90 በመቶ የማጣሪያ አቅም በተጨማሪ የአገሪቱን አጠቃላይ የቧንቧ ስርዓት ከሞላ ጎደልም ተቆጣጠረም። የቲተስቪል አምራች ባይሮን ቤንሰን ወደ ዊሊያምስፖርት ፔንሲልቬንያ የሚዘረጋ የ100 ማይል ርዝመት ያለው ቧንቧ መስመር ለመገንባት ታይድ ዎተር ፓይፕላይን ኩባንያን ሲመሰርት ስታንዳርድ መንገዱን ለመዝጋት የመሬት ይዞታዎችን ለመግዛት ተሯሯጠ። በተመሳሳይ ጊዜ የኩባንያው ባለስልጣናት የቧንቧ መስመር ረቂቅ አዋጆችን ውድቅ እንዲያደርጉ ለሕግ አውጪዎች ጉቦ ይሰጡም ጀመር። እነዚህ ጥረቶች ቢኖሩም የታይት ዎር ቧንቧ መስመር በሜይ 1879 ተጠናቀቀ። በዚህ ወቅት የታየው የአሜሪካ የኢኮኖሚ እንቅስቃሴና የፈጠራ ሥራዎች መፋጠን ለሮኬፌለርና ለስታንዳርድ ኦይል ከፍተኛ ብልጽግና ምቹ ሁኔታን ፈጠረ። የባቡር መስመር ግንባታ እድገት በ1870ዎቹ መጨረሻና በ1880ዎቹ መጀመሪያ ላይ ከፍተኛ ደረጃ ላይ ደረሰ። በየጊዜው እያደገ የመጣው የሕዝብ ቁጥር እና የሸማች መደቦች መስፋፋት ምርትና ፍጆታ ያለማቋረጥ እንዲጨምር አደረገ። ነዳጅም ለተለያዩ የኢንዱስትሪ እንቅስቃሴዎች ያስፈልግ ጀመር። ያም ሆኖ ተግዳሮቶችም ነበሩት። በሴፕቴምበር 1882 ቶማስ ኤድሰን በማንሃተን የሚገኘውን የፐርል ስትሪት ጣቢያ በማብራት የአሜሪካን የኤሌክትሪክ ኃይል ዘመንን አበሰረ። ምንም እንኳ ይህ ለነዳጅ ኩባንያ ትልቅ ዕድል የሚፈጥር ቢመስልም የአሜሪካ የኤሌክትሪክ ኃይል አውታር ለበርካታ አስርተ ዓመታት እስከ 20ኛው ክፍለ ዘመን አጋማሽ ድረስ የሚንቀሳቀሰው በድንጋይ ከሰል እንጂ በነዳጅ አልነበረም። በአንጻሩ የኤሌክትሪክ ኃይል መስፋፋት በቤቶች ውስጥ ለመብራት የሚውለውን የነዳጅ ፍላጎት በከፍተኛ ሁኔታ እንዲቀንስ አደረገ። ሆኖም ይህ ቅናሽ
በሌሎች የኢኮኖሚና የማህበረሰብ ክፍሎች የስታንዳርድ ኦይል ምርቶች ፍላጎት በመጨመሩ በበለጠ ሁኔታ ተካካሰ። ለምሳሌ በ1890ዎቹ ውስጥ በአውቶሞቢል ልማት ውስጥ ፈጣን እድገት ታየ። በ1900ዎቹ የፎርድ ሞዴል ቲ መኪና በፔትሮሊየም እየተንቀሳቀሰ እየተነዳ ብቅም አለ። ብዙ ነዳጅ የሚጨርሱ ግዙፍ መርከቦችም ከድንጋይ ከሰል ወደ ፔትሮሊየም መቀየር ጀመሩ። የፍላጎቱ መጠን በዚህ ወቅት በአሜሪካ በነበረው የድፍድፍ ነዳጅ ምርት መጠን ላይ ተንጸባርቋል። በ1870 አካባቢ በአሜሪካ በየዓመቱ ይመረት የነበረው ነዳጅ ከ5 ሚሊዮን በርሜል በታች ነበር። በክፍለ ዘመኑ መጨረሻ ይህ አሃዝ በ12 እጥፍ አድጎ ወደ 60 ሚሊዮን በርሜል ተጠጋም። በ1900 አጋማሽ ላይ በኦክላሃማ እና በቴክሳስ አዳዲስ ጉድጓዶች ሥራ ሲጀምሩ ደግሞ መጠኑ በእጥፍም ጨመረ። ስታንዳርድ ኦይል በዚህ ሁሉ ውስጥ ጉልህ ሚና የሚጫወትም ሲሆን ብዙም ሳይቆይ ጆን ዲ ሮኬፌለርን የዓለማችን ባለጸጋ ሰውና የመጀመሪያው ቢሊየነር አደረገው። ይህ ግን ገና በወደፊቱ የሚፈጸም የሚደርስበት ነበር። ወደ 1880ዎቹ መጀመሪያ ስንመለስ የታይድውድ ቧንቧ መስመር ጉዳይ የፈጠረው እንቅፋት የሮኬፌለር ተቃዋሚዎች ጉልበት እያገኙ ለመሆናቸው ምልክት ሆነ። ይበልጥ አሳሳቢው ደግሞ እርሱና 8 የሥራ ባልደረቦቹ የነዳጅ ንግዱን በሞኖፖል በመያዝ የፔንሲልቬንያ ግዛት መንግሥት ክስ የተመሠረተባቸው መሆኑ ነው። ሮኬፌለር በእነዚህ ክስተቶች በበቂ ሁኔታ ስለተረበሸ የባቡር ኩባንያዎች ቅናሾች ማብቃታቸውን አወጀ። በስታንዳርድ ኦይል ላይ የቀረቡት ክሶችም ተቋረጡ። ይህም የኒውዮርክ ግዛት ምክር ቤት የሄምበርን ኮሚቴ ቅናሾቹ ሕገወጥ ናቸው ብሎ ካሳለፈው ውሳኔ ጋር ተገጣጠመ። ሆኖም ስታንዳርድ ኦይል በገበያው ላይ ያለውን የበላይነት ለማረጋገጥ እነዚህን ቅናሾች አስቀድሞ ተጠቅሞባቸው ስለነበር ይህ ጣልቃ ገብነት የዘገየም ነበር። ከባቡር ኩባንያዎች ያገኝ የነበረውን ጥቅም ያጣው ሮኬፌለር ታይድ ወተርን ለመጋፈጥ ከመቼውም ጊዜ በላይ ቆርጦ ተነሳ። ስለዚህም እሱ ብዙም ሳይቆይ ባይሮን ቤንሰንም ከውድድር ይልቅ ትብብርን እንደሚመርጥ ተረዳ። በዚህም ሁለቱ ወገኖች ስምምነት ላይ ደረሱ። በ1882 የሮኬፌለር ተባባሪዎች በታይድ ዎተር ውስጥ አናሳ ድርሻን ገዙ። ይህ በሚቀጥለው ዓመት ለእርሱ የሚጠቅም የገበያ ክፍፍል ስምምነት እንዲፈጽም አስቻለው። አሁን በ40ዎቹ ዕድሜ ውስጥ የሚገኘው ሮኬፌለር በአገሩ ካሉ እጅግ ሀብታም ሰዎች አንዱና ከጊዜ ወደ ጊዜ መጥፎ ዝና እያተረፈ የመጣ ግለሰብ ሆነ። ብዙም ከማይሰጣቸው ቃለ መጠይቆች በአንዱ ላይ እንደ ስታንዳርድ ኦይል ባለ ግዙፍ የንግድ ተቋም ውስጥ የከፍተኛ አመራሩ ሳያውቅ ብልሹ አሰራር መከሰቱ የማይቀር መሆኑን፣ ነገር ግን ጉዳዩን እንዳወቀ ወዲያውኑ ጣልቃ እንደሚገባ ተከራከረ። ምንም እንኳ ሮኬፌለር ዱካውን ለማጥፋት ሲል ብዙውን ጊዜ በበታቾቹ በኩል ይሠራ የነበረ ቢሆንም ግዙፍና የተንዛዛ የንግድ ግዛቱን ለመቆጣጠር አስቸጋሪ እየሆነ መምጣቱ እውን ሆነ። ብዙ ግዛቶች ኩባንያዎች የግዛት ድንበር ተሻግረው ቅርንጫፍ ኩባንያዎች እንዳይኖራቸው ይከለክሉ ነበር። ስለዚህ የስታንዳርድ ኦይል ግዛት ከ41 የተለያዩ ኩባንያዎች የተዋቀረ ሆነ። በ1882 ከእነዚህ ችግሮች መካከል አንዳንዶቹን ለመፍታት የኩባንያው ጠበቆች የስታንዳርድ ኦይል ትረስትን የመመስረት ፈጠራ የታከለበት መፍትሄን አቀረቡለት። በዚህ አደረጃጀት ሮኬፌለርን ጨምሮ 9 ባለ አደራዎች የኩባንያውን 37 ባለ አክሲዮኖች ጥቅም ለማስተዳደር
ተሾሙ። ምንም እንኳ ይህ አደረጃጀት እስከ 6 ዓመት ድረስ ለሕዝብ ይፋ ባይሆንም የስታንዳርድ ኦይል ትረስት መፈጠር በአሜሪካ የኮርፖሬት ታሪክ ውስጥ ትልቅ የፈጠራ ሥራም ነበር። በሌሎች ኢንዱስትሪዎች ያሉ ኩባንያዎችም ብዙም ሳይቆይ ይህንን አርያ ተከተሉ። በመጨረሻም ትረስት የሚለው ቃል ከሞኖፖሊ ኃይል ጋር ተመሳሳይ ትርጉም ያለው ቃል ሆነ። የኢንዱስትሪው መዋሃድ የስታንዳርድን የትኩረት ማዕከል ይበልጥ ወደ ምስራቅም አዞረው። በ1884 መጀመሪያ ላይ ሮኬፌለር ቤተሰቡን ወደ ኒውዮርክ ከተማ አዘዋወረ። በሜይ 1885 የኩባንያው ዋና መስሪያ ቤት ከክሊቭላንድ ማንሃተን 26 ብሮድዌይ ወደሚገኘው አዲስ የ10 ፎቅ ቢሮ በይፋ ተዘዋወረ። ወደ አገሪቱ የኢኮኖሚ ዋና ከተማ ቢዘዋወርም ሮኬፌለር ትኩረቱን የራቀ ሕይወት የመምራቱን ቀጠለ። ከትኩረት የራቀ ሕይወት መምራቱን ቀጠለ። ማኅበራዊ እንቅስቃሴዎቹን በፊፍዝ አቬኑ ባፕቲስት ቤተ ክርስቲያን ብቻም ወሰነ። ዝናው እና መጥፎ ስሙ እየጨመረ ሲሄድ የበጎ አድራጎት እርዳታ በሚጠይቁ ደብዳቤዎች ተጥለቀለቀ። ሮኬፌለር በከተሞች ስላለው ድህነት ያሳስበው የነበረ ቢሆንም ጥገኝነትን ማበረታታት አይፈልግም ነበር። ለሚያደርጋቸው አስተዋጽኦችም ተመጣጣኝ ውጤት መገኘቱን ለማረጋገጥ ይተጋል። የባፕቲስት ጉዳዮች በተጨማሪም ለትምህርት ተቋማት መለገስ ይመርጥም ነበር። የሴቶችን የአፍሪካ አሜሪካውያንንና የአገሬው ተወላጅ አሜሪካውያንን ትምህርት ቤቶች ይደግፋል። በ1882 ሮኬፌለር በአትላንታ ጆርጂያ የሚገኝን የጥቁር ሴቶች ኮሌጅ መደገፍ ጀመረ። ኮሌጁ ከእርሱ ጎን ሆነው እርዳታ ላደረጉት የአማቾቹ ክብር ስፔልማን ሴሚናሪ በኋላ ስፔልማን ኮሌጅ ተብሎ ተሰየመ። ሮኬፌለር ተመጣጣኝ እርዳታ ለመስጠት ቃል በመግባት ሌሎችም እርሱ ለሚደግፋቸው ዓላማዎች አስተዋጽኦ እንዲያደርጉ ለማበረታታት ይሞክር ጀመር። በ1889 እንደ አውሮፓውያን አቆጣጠር በ1892 ለተመሠረተው የቺካጎ ዩኒቨርሲቲ ማቋቋሚያ 600,000 የአሜሪካን ዶላር ለመስጠት ቃል ገባ። በቀሪ የሕይወት ዘመኑም ለተቋሙ በልግስና መስጠቱን ቀጠለ። ይህ ተግባር እንደ ቫንደርቢል ቤተሰብና አንድሪው ካርኒጌ ካሉ በዘመናዊው ታሪክ ውስጥ ታላላቅ በጎ አድራጊዎች ከነበሩ የአሜሪካ የእድገት ዘመን የኢንዱስትሪ አውራዎች ጋር የሚጣጣም ነበር። እነዚህ ሰዎች ዩኒቨርሲቲዎቹን ያቋቋሙ፣ ትላልቅ የበጎ አድራጎት ስጦታዎችን ይሰጡ፣ እናም በኒውዮርክ ሲቲ እንደ ካርኒጌ ሆል ያሉ ታላላቅ የሕዝብ ሕንፃዎችን የገነቡም ነበር። በሥራ ዘመኑ ሁሉ ሮኬፌለር ጠንክሮ ይሠራና በነዳጅ ገበያ ውስጥ የሚታዩትን ትናንሽ መዋዠቆች ሳይቀር በጥልቅ ንቃት ይከታተላል። የዕለት ተዕለት የሥራ ማስኬድ ሥልጣንን እርሱ ራሱ ብዙ ለማይገኝበት ለሥራ አስፈጻሚ ኮሚቴ በማስተላለፍ ለመጓዝ ተጨማሪ ጊዜን አገኘ። በጁን 1887 ከቤተሰቡ ጋር በአውሮፓ የ3 ወር የእረፍት ጊዜን በማሳለፍ የመጀመሪያውን የባህር ማዶ ጉዞ አደረገ። በለንደን ቤተሰቡ በፒካዲሊ በሚገኝ ሆቴል ያረፈ ሲሆን የንግሥት ቪክቶሪያን የወርቅ ኢዮቤልዩ ሰልፍ ለመመልከት አመቺ ቦታ ላይ ነበሩ። ቀጣዩ መዳረሻው ፓሪስ ሆነች። ቤተሰቡ አብዛኛውን የጉዞ ጊዜያቸውን አብያተ ክርስቲያናትን በመጎብኘትና የተፈጥሮ ቦታዎችን በማድነቅ ቢያሳልፉም ሮኬፌለር ዓለም አቀፍ ዝና እንዳለውና በየከተማው መድረሱ በየአካባቢው ጋዜጦች ይወራ እንደነበር በትንሽ አለመመቸት ስሜት ውስጥ ሆኖ ተገነዘበ። የስታንዳርድ ካቶሊክ ሠራተኞችን እንደሚያስደስት ምክር ከተሰጠው በኋላ ከርዕሰ ሊቃነ ጳጳስ ሊዮ 13ኛ ጋር ለመገናኘት እያመነታም ቢሆን
ተስማማ። በአውሮፓ ባደረገው ጉዞ ሮኬፌለር ዓለም አቀፍ ተወዳዳሪዎቹን በቅርበት ለመታዘብ ዕድልን አገኘ። በ1870ዎቹ ውስጥ አሁን የአዘርባይጃን ዋና ከተማ በሆነችውና በካስፒያን ባህር ዳርቻ በምትገኘው በሩሲያዋ የወደብ ከተማ ባኩ አቅራቢያ ነዳጅ ተገኝቶ ነበር። በ1880ዎቹ የሩሲያ ገበያ በስዊድናዊው ነጋዴ ሮበርት ኖቬል እና ወንድሞቹ ቁጥጥር ስር ውሏል። ከወንድሞቹ መካከል የዳይናማይት ፈጣሪ እና የኖቤል ሽልማት መስራች የሆነው አልፍሬድ ኖቤል ይገኛል። በዚያው ወቅት የሮስቻይልድ ቤተሰብ የፓሪስ ቅርንጫፍ የካስፒያንና ጥቁር ባህር የነዳጅ ኩባንያን አቋቋመ። ከባኩ የሚመጣውን ድፍድፍ ነዳጅ ለማጣራት በአድሪያቲክ ምስራቃዊ የባህር ዳርቻ ላይ ማጣሪያዎችን ገነባ። በ1890 በአሁኗ ኢንዶኔዥያ የሚገኙ የነዳጅ ቦታዎችን ለማልማት በደች የምስራቅ ኢንዲስ ሮያል ደች ተመሰረተ። በሚቀጥለው ዓመት የለንደን ነጋዴ ማርከስ ሳሙኤል በኋላ ሼል ትራንስፖርት ኤንድ ትሬዲንግ ኩባንያ የሆነው ማለት ነው ድርጅትን አቋቋመ። ይህ ኩባንያ በ1907 ከሮያል ደች ጋር በመዋሃድ የእስያ ገበያን የተቆጣጠረ ተቀናቃኝ የንግድ ግዛትን ፈጠረ። ሮኬፌለር ለእነዚህ ክስተቶች ምላሽ የሰጠው በአውሮፓ የስታንዳርድ የራሱን ገበያ ቢሮዎችን በማቋቋም ነበር። የውጭ ውድድር እየጨመረ ቢመጣም እና መካከለኛ ምስራቅ በዓለም የነዳጅ ገበያ ውስጥ ዋና ተዋናይ ከመሆኗ በፊት በነበረው ዘመን እንኳን የስታንዳርድ አሜሪካ የአገር ውስጥ ገበያ ላይም የነበሩ ቁጥጥር የማይደፈር የሚመስልም ነበር። በ1880ዎቹ መጀመሪያ ላይ የነበረው የቧንቧ መስመሮች ቁጥጥር ስታንዳርድ የተጣራ ነዳጅን በትላልቅ ታንኮች ውስጥ በማከማቸት የስርጭት ዘዴውን እንዲያዘምን አስችሎታል። የኩባንያው በርካታ ታንከር ፍርጎዎች ለደንበኞች ከመሸጣቸው በፊት ከእነዚህ ታንኮች ይሞሉ ነበር። ሮኬፌለር እንደ ገበያው ሁኔታ የነዳጅ ማከማቻ ወጪዎችን በመቀየር የነዳጅ ዋጋን መቆጣጠር እንደሚችል ተገነዘበ። ስታንዳርድ በቧንቧ መስመሮች ውስጥ ባለው ነዳጅ ላይ ሊገዙና ሊሸጡ የሚችሉ የዋስትና ሰነዶችን አወጣም። በዚህም የነዳጅ የወደፊት ገበያ ውልን ፈጠረ። ሆኖም ሮኬፌለር የወደፊት የነዳጅ ውሎችን የሚገዙና የሚሸጡ አትራፊ ነጋዴዎች ባላቸው የዋጋ መወሰን አቅም ላይ ያማርርም ነበር። ስታንዳርድ የአካባቢው ገበያዎችን ለመቆጣጠር የግብይት ክፍሉን በፍጥነት አሰፋ። የስታንዳርድ ባለሥልጣናትም ተወዳዳሪዎችን ከገበያ ለማስወጣት ዋጋን በመቀነስ ኃይለኛ የሽያጭ ስሌቶችን ይጠቀሙ ነበር። ሮኬፌለር ለተቺዎች ምላሽ ሲሰጥ የኩባንያው ዓላማ ለድሃ አሜሪካውያን ርካሽ ነዳጅ ማቅረብ እንደሆነ ብቻ ይገልጽ ነበር። በተጨማሪም የነዳጅ ቦታዎች ሊደርቁና ስታንዳርድ ዋጋ ሲሆኑ ንብረቶችን ተሸክሞ ሊቀር እንደሚችል ወይም የነዳጅ ፍላጎቶች ሊወድቅ እንደሚችል በመከራከር ኩባንያውን ትርፋማነት ይከላከል ነበር። እነዚህ ስጋቶች ሙሉ በሙሉ ከእውነታው የራቁም አልነበሩም። በ1880ዎች መጀመሪያ ላይ የኤድሰን የኤሌክትሪክ ኃይል ፕሮጀክት ለመብራት የሚውለውን የነዳጅ ሽያጭ አደጋ ላይ ጥሎት ነበር። ሆኖም ሮኬፌለር በተፈጥሮ ጋዝ ላይ የነበረው ተሳትፎ ወደ ጋዝ መብራት የተደረገውን ሽግግር እንዲጠቀምበት አስቻለው። በ1892 የ53 ዓመቱ ጆን ዲ ሮኬፌለር የባቡር ኢንዱስትሪ ባለሀብቱ ጄ ጎልድ ከሞተ በኋላ የዓለማችን ቁጥር 1 ሀብታም ሰው ሆነ። በስሙ ወደ $100 ሚሊዮን የሚጠጋ ሀብት ነበረው። እሱ እንደ እርሱ ያሉ የኢንዱስትሪ ባለሀብቶችን ብልጽግና ለድህነት ተጋልጠው ከሚኖሩ የኢንዱስትሪ ሰራተኞች ሕይወት ጋር እያነጻጸሩ በሚያቀርቡ ጋዜጠኞችና የፖለቲካ ሪፎርሚስቶች የትችት ዋና ኢላማም ሆነ።
ከ1870ዎቹ መጨረሻ ጀምሮ ጋዜጠኛው ሄንሪ ዴዛሬስት ሎይድ የስታንዳርድ ኦይል የነዳጅ ሞኖፖሊን ያገኘው ከባቡር ኩባንያዎች ጋር ባደረገው ምስጢራዊ ስምምነት ምክንያት እንደሆነ የሚገልጹ ጽሑፎችን ማተም ጀመረ። የሎይድ የመጀመሪያ ምንጮች ስታንዳርድ የገዛቸው ወይም ያጠፋቸው ነፃ አምራቾች እንዲሁም የሕሊና ወቀሳ ያለባቸው የቀድሞ የስታንዳርድ ሠራተኞች ነበሩ። በ1887 ኮንግረስ ወጥ የመጓጓዣ ተመኖችን ለመቆጣጠር የኢንተርስቴት ኮሜርስ ኮሚሽንን አቋቋመም። ይህ ግን በስታንዳርድ ላይ ያሳደረው ተጽዕኖ አነስተኛ ነው። ምክንያቱም በዚያ ጊዜ ኩባንያው አብዛኛውን ነዳጁን የሚያጓጉዘው በራሱ የቧንቧ መስመሮች ነበርና። በ1890 ኮንግረስ ሞኖፖላዊ አሰራርን ሕገወጥ የሚያደርግ የሸርማን ጸረ ትረስት አዋጅን አጸደቀ። በ1892 ደግሞ የኦሃዮ ጠቅላይ ፍርድ ቤት ስታንዳርድ ኦይል ኦፍ ኦሃዮ ከትረስት አደረጃጀቱ መውጣት እንዳለበት ወሰነ። ሮኬፌለር በኒውጀርሲ ሕጎች መሠረት የተመሠረተውን ነገር ግን በ26 ብሮድዌይ የተመዘገበውን ስታንዳርድ ኦይል ኦፍ ኒውጀርሲን ወደ ሆልዲንግ ኩባንያ በመቀየር ንግዱን እንደ አንድ የተዋሃደ አካል ማስተዳደሩንም ቀጠለ። በ1893 እሱ በብረት ማዕድን ላይ ባደረገው ኢንቨስትመንት በተረበሸው የብረት ኢንዱስትሪ ባለሀብት አንድሪው ካርኒጌ ጋር ተጋጩ። ይህ አለመግባባት ለጋዜጣ ካርቱኒስቶች ቀላል ሲሳይ ሆኖም ነበር። ነገር ግን ካርኒጌ ብዙም ሳይቆይ ከሮኬፌለር ብረት ላለማምረት ቃል ከገባ የብረት ማዕድኑን ለመግዛት ከእርሱ ጋር ስምምነትን አደረገ። በዚያው ዓመት ሮኬፌለር ከኒውዮርክ ሲቲ በስተ ሰሜን 20 ማይል ርቀት ላይ የሚገኝ የፖካንቲኮ ሄልስ ርስትን ገዛ። ሮኬፌለር ከንግድ ሥራው ራሱን እያገለለ ሲሄድ ፖካንቲኮ የእርሱ ማረፊያም ሆነች። እናቱ በማርች 1889 ብትሞትም ለመገኘት አስቸጋሪ የሆነው አባቱ ግን እስከ 1906 ድረስ በሕይወት ኖሯል። ሮኬፌለር የራሱ የጤና ችግሮች ነበሩበት። አልፒሺያ በተባለ ፀጉርን በሚያረግፍ ብርቅዬ በሽታ ይሰቃይ ነበር። ብርቅዬ ማለት ብዙ ቦታ ብዙ ሰዎች ላይ የማይከሰት በአሁኑ የዊል ስሚዝ ሚስት ላይ የተከሰተው ማለት ነው። ይህም ታዋቂ ከሆነው ጎፈሬ ጺሙን አሳጣው። በ1897 አጋማሽ ላይ የፕሬዝዳንትነት ማዕረጉንና 30 በመቶ ድርሻውን እንደያዘ ጆን ዳስቲን አርችቦልድን በስታንዳርድ ኦይል ኃላፊነት ላይ አስቀመጠው። ስለ ስታንዳርድ የንግድ እንቅስቃሴዎች መረጃ ለማግኘት በምክትል ፕሬዝዳንትነት በሚያገለግለው ልጁ ጆን ጁኒየር ላይ ይተማመንም ነበር። በ1899 ሮኬፌለር ጎልፍ መጫወት ጀመረ። በኒውዮርክና በክሊቭላንድ በሚገኙ ርስቶቹም የጎልፍ ሜዳዎችን አሰራ። በ1896 በትምህርት ቤት ጓደኛው በማርክ ሃና ይመራ ለነበረ ለሪፐብሊካን እጩ ዊልያም ማክኒል ፕሬዝዳንታዊ ምርጫ ዘመቻ ገንዘብ ለገሰ። ማክኒሊ በአጠቃላይ ምርጫው ተራማጅ ዲሞክራቱን ዊልያም ጄንግስን ብራያንን አሸነፈ። የሮኬፌለር ጥቅሞቹም የተጠበቁ መሰሉ። ከዚያ በኋላ ለበጎ አድራጎት ተግባራት የበለጠ ጊዜውን ሰጠ። በ1901 በኒውዮርክ የሮኬፌለር የሕክምና ምርምር ኢንስቲትዩት አሁን ሮኬፌለር ዩኒቨርሲቲ አቋቋመ። ለጋሾች ሀብታቸውን አሰባስበው በይበልጥ ውጤታማ በሆነ መንገድ ኢንቨስት ማድረግ እንዲችሉ ለበጎ አድራጎት ዓላማዎች የሚውሉ ትረስት ፈንዶችንም መሰረተ። በዚያ ወቅት ማክሊኒሊ በ1900 በድጋሚ ቢመረጥም በሚቀጥለው ዓመት
በአናርኪስት ተገደለ። በምክትል ፕሬዝዳንቱ ቴዎዶር ሩዝቬልትም ተተካ። ከሪፐብሊካን ፓርቲ ተራማጅ ክንፍ የመጣው ሩዝቬልት በሸርማን ጸረ ትረስት አዋጅ ስር በፍትሕ መመሪያ በኩል በሞኖፖሊዎች ላይ በደርዘን የሚቆጠሩ ክሶችንም መሠረተ። ትረስት በማፍረስ ዝናን አተረፈ። የንግድ ደጋፊ የሆኑ ሪፐብሊካኖች በ1904 የምርጫ ፕሬዝደንቱን ለመገዳደር በማርክ ሃና ዙሪያ ተሰባሰቡ። ነገር ግን የኒውዮርክ ሴናተር በፌብራሪ ከሞቱ በኋላ የንግድ መሪዎች የሩዝቬልትን የምርጫ ዘመቻ እያመነቱም ቢሆን ደገፉት። ጋዜጠኛዋ አይዳ ታርቤል በ1902 እና በ1904 መካከል ለማልክሉርስ መጽሔት ስለ ስታንዳርድ ኦይል ዝርዝር አጋላጭ ጽሑፍ ካሳተመች በኋላ ሮኬፌለር አዲስ የፕሬስ ትችት ማዕበል ገጠመው። ታርቤል ያደገችው አባቷ የምርትና የማጣራት ተቋማት በሚያስተዳድርበት በቲተስቪል ሲሆን ስታንዳርድ የአባቷን ንግድ እንዳጠፋባት ታምንም ነበር። በጽሑፏ የስታንዳርድን የኢንዱስትሪ ስለላ፣ የዋጋ ማዛባትና ምስጢራዊ የባለቤትነት አወቃቀሮችን አውጥታ ዘርዝራ አጋለጠች። ሮኬፌለር የታርቤልን ክሶች በይፋ ለመመለስ ፈቃደኛ ባይሆንም ሚዲያው የአባቱን አጠራጣሪ ያለፈ ታሪክ መቆ ሲጀምር በግል በጣም ተበሳጭቶ ነበር። በጆን ስለ አባቱ ድርብ ጋብቻ በ1880ዎቹ ጀምሮ ያውቅ የነበረ ቢሆንም ጉዳዩ የሕዝብ ምስጢር የሆነው በ1908 ከተደረገ የፕሬስ ምርመራ በኋላ ነው። ስታንዳርድ ለእርሱ መልካም ገጽታ የሚገነቡ መጻሕፍትንና ጽሑፎችን በማሳተም ለመከላከል ቢሞክርም እንዲሁም ሮኬፌለር ለጋዜጠኞችን ወደ ጎልፍ ሜዳ በመጋበዝ ስሙን ለመጠበቅ ቢጥርም ስታንዳርድ ከፌዴራልና ከስቴት መንግስታት የሚቀርቡበትን ክሶች ቁጥር እየጨመረም ነበር። ሮኬፌለር ብዙውን ጊዜ የፍርድ ቤት መጥሪያ ላለመቀበል ይሞክርም ጀመር። በ1907 በታየ አንድ ከፍተኛ ትኩረት የሳበ ክስ የፌዴራል ዳኛ ኬኔሶ ማውንቴን ላንዲስ ከባቡር ቅናሾች ጋር በተያያዘ ስታንዳርድን ከ29 ሚሊዮን ዶላር በላይ ቀጥተውታል። ስታንዳርድ ይግባኝ ጠየቀ። ውሳኔው በሚቀጥለው ዓመት ተሽሮለትም ነበር። በ1908 ሮኬፌለር ሩዝቬልትን ተክቶ ፕሬዚዳንት እንዲሆን የኦሃዮውን ሪፐብሊካን ዊልያም ሃዋርድ ታፍትን ደገፈ። ታፍት በባህሪው ይበልጥ ወግ አጥባቂ ቢሆንም የሩዝቬልትን ትረስት የማፍረስ ዘመቻ መቀጠል ብቻም ሳይሆን አስፋፋው። ምንም እንኳ ኒው ጀርሲ የስታንዳርድ የሆልዲንግ ኩባንያ መዋቅር ሕጋዊ መልክ ለማስያዝ ሕጎቿን በ1909 ብትቀይርም እንደ ሰርኪዩት ፍርድ ቤት ኩባንያው የሸርማን ጸረ ትረስት አዋጅን በመጣሱ እንዲፈርስ አዘዘ። ስታንዳርድ ውሳኔውን በመቃወም በፌዴራል ፍርድ ቤት ሥርዓት በኩል ይግባኝ ቢጠይቅም በሜ 1911 ጠቅላይ ፍርድ ቤቱ የመጨረሻውን ይግባኝ ውድቅ በማድረግ ትረስት ማኅበሩ በ6 ወራት ውስጥ እንዲፈርስ ወሰነ። በሚፈርስበት ወቅት ስታንዳርድ 14 በመቶ የድፍድፍ ነዳጅ አቅርቦትን እና 70 በመቶ የተጣራ ነዳጅ ገበያን ይቆጣጠር ነበር። ሮኬፌለር የስታንዳርድ ኦይል ኦፍ ኒው ጀርሲን ፕሬዝዳንትነቱን በይፋ ለቀቀ። ይህ ኩባንያ በሮኬፌለር ቤተሰብ የተያዘ ትልቁ ነጠላ አካል ሆኖ ቀጥሏል። የስታንዳርድ ባለ አክሲዮኖች ከሞኖፖሊው መፍረስ በኋላ ብቅ ባሉ 34 ነፃ ኩባንያዎች ውስጥ ተመጣጣኝ ድርሻን አገኙ። ከእነዚህ ኩባንያዎች መካከል ኮኖኮ፣ ቬቭሮን፣ ኤክሰን እና ሞቢል የሚሆኑት ይገኙበታል። ይህ መፍረስ ለአሜሪካ ሕዝብ ለመጀመሪያ ጊዜ የስታንዳርድ አክሲዮኖችን የመግዛት ዕድልም ሰጠ። ይህም የአክሲዮን ዋጋን ወደ ሰማይ እንዲወነጨፍ ስላደረገው ሮኬፌለር በ1916
የዓለማችን የመጀመሪያው ቢሊዮነር ለመሆን ቻለ በ1916። በገንዘብ ተጥለቅልቆ የነበረው ሮኬፌለር በ1913 በኒውዮርክ ፈቃድ ያገኘውን የሮኬፌለር ፋውንዴሽን እንዲያቋቁም ሐሳብ አቀረበ። ሮኬፌለር ለፋውንዴሽኑ በጠቅላላ 183 ሚሊዮን ዶላር ለገሰ። ድርጅቱም በዋናነት በጤና ላይ ያተኮረ ሲሆን በዓለም ዙሪያ የሕክምና ትምህርት ቤቶችን ይደግፍም ነበር። በጊዜ ሂደት ሮኬፌለር አብዛኛውን ሀብቱን ለልጆቹ በተለይም የአባቱን ኢንቨስትመንቶች በማስተዳደር ሲረዳው ለነበረው እንደ የሮኬፌለር ፋውንዴሽን ፕሬዝዳንት ሆኖ ላገለገለው ለጆን ጁኒየር ሰጠ። ወጣቱ ሮኬፌለር አርቺቦልድን ባካተተ የጉቦ ቅሌት ምክንያት በ1910 ከስታንዳርድ ቦርድ ለቆም ነበር። አብዛኛውን ጊዜውንም ለበጎ አድራጎት ተግባራት ያውል ጀመር። ሆኖም ጆን ጁኒየር አባቱ ከፍተኛ ድርሻ በያዘበት ኮሎራዶ ፊውል ኤንድ አይረን ኩባንያ ዳይሬክተር በነበረበት ወቅት ለቤተሰቡ እጅግ ጨለማ ከሆኑ የታሪክ ምዕራፎች አንዱ ተጠያቂ ሆነ። በ1913 የተባበሩት የማዕድን ሠራተኞች በመጥፎ የሥራ ሁኔታ ምክንያት አድማ ሲመቱ ጁኒየር ኩባንያው አድማውን ለመስበር ያደረገውን ጥረት ደግፎ ነበር። በኤፕሪል 1914 የኮሎራዶ ብሔራዊ ዘበኞች እና በኩባንያው የተቀጠሩ የግል ጠባቂዎች አድመኞቹን በማጥቃት ከ20 በላይ ወንዶችን፣ ሴቶችንና ሕፃናትን ገደሉ። ጁኒየር በአድመኞቹ ላይ የወሰደው እርምጃ የአባቱን ሙሉ ድጋፍ ቢያገኝም እርሱ ግን በቤተሰቡ የሕዝብ ገጽታ ላይ የደረሰውን ጉዳት በመገንዘብ የማዕድን ሠራተኞቹን ቤተሰቦች ለመርዳት የሮኬፌለር ፋውንዴሽን ገንዘብን ተጠቀመ። በመስከረም 1914 ጆንና ሎራ ሮኬፌለር 50ኛ የጋብቻ በዓላቸውን በፖካንቲኮ አከበሩ። ነገር ግን ሎራ ጤንነቷ ተቃውሶ ስለነበር በሚቀጥለው የጸደይ ወቅት አረፈች። ባልቴቱ ሮኬፌለር ለሃይማኖታዊና ለትምህርት ዓላማዎች የሚውል የሎራ ስፔልማን ሮኬፌለር ፋውንዴሽን እና በ74 ሚሊዮን ዶላርም አቋቋመ። ድርጅቱም በኋላ ከሮኬፌለር ፋውንዴሽን ጋር ተዋሃደ። ዩናይትድ ስቴትስ በ1917 ወደ አንደኛው የዓለም ጦርነት ከገባች በኋላ ሮኬፌለር የጦርነት ቦንዶችን በመግዛት እና በበጎ አድራጎት ፋውንዴሽን በኩል የህብረት ኃይሎችን ዓላማ በመደገፍ ገጽታው ተሻሽሎም ነበር። በዓለም ዙሪያ ያሉ መንግስታት ለወታደራዊ ተሽከርካሪዎች ነዳጅ ለማቅረብ የነዳጅ ኩባንያዎች አብረው እንዲሰሩ ማበረታታቸውን አስቂኝ እውነታ ሲል ታዝቦታል። በ1918 ሮኬፌለር በፍሎሪዳ አርሞንድ ቢዝ ዘ ኬዝመንትስ የተባለ የክረምት ቤትን ገዛ። ቤቱ የነበረው በቀድሞ የንግድ አጋሩ ሄንሪ ፍላግለር ከተገነባው የአርሞንድ ሆቴል ፊት ለፊት ነበር። ፍላግለር በ1880ዎቹ ወደ ፍሎሪዳ ተዛውሮ በ1913 ሞቶ ነበር። ፍላግለር በጣም ቆንጆ የሆነች ወጣት ሴት ለማግባት ሁለተኛ ሚስቱን ከፈታ በኋላ ሁለቱ ሰዎች ተኳርፈውም ነበር። ሮኬፌለር አካባቢውን መጎብኘት የጀመረው ፍላግለር ከሞተ በኋላ ብቻ ነው። በሕይወቱ በቀሩት 2 አስርተ ዓመታት ውስጥ ሮኬፌለር ለማኅበራዊና ሃይማኖታዊ ለሆኑ ጉዳዮች የነበረው ስሜት አልቀነሰም። በ1920 በ18ኛው ማሻሻያ የአልኮል መከልከልን በማየቱ ተደስቶ ነበር። ሆኖም ክልከላውን ተከትሎ የጥቁር ገበያ ከተስፋፋ በኋላ ክልከላው ከፈታው ችግር ይልቅ የፈጠረው ችግር መብለጡን ተረዳ። በ1933 ሲሻር አልተቃወመም። በጡረታ ዘመኑ ሮኬፌለር በአክሲዮን ገበያ ኢንቨስት ማድረጉን ቀጥሎ በኦክቶበርና ኖቬምበር በ1929 በደረሰው የዎል ስትሪት ውድቀት ከቀረው ሀብቱ ግማሽ ያህሉን
አጣ። የራሱን ድርሻ ያህል የገበያ ውጣ ውረዶችን ስላሳለፈ በዚህ አልተበገረም እና በሦስተኛው ፕሬዝዳንቷ በዎልተር ክላርክ ቲግል ስር አዲስ የመስፋፋት ማዕበል ውስጥ የነበረውን የስታንዳርድ ኦይል ኦፍ ኒው ጀርሲን 1 ሚሊዮን አክሲዮኖች ገዛ። በአጋጣሚ ቲግል የሮኬፌለር የመጀመሪያው የንግድ አጋር የሞሪስ ክላርክ የልጅ ልጅም ነበር። በዚያው ወቅት ጆን ጁኒየር በዓለም ላይ ካሉት ትላልቅ የንግድ ሕንፃዎች አንዱ የሆነውን የሮኬፌለር ሴንተር ግንባታን በገንዘብ በመደገፍ የኒውዮርክ ሲቲን ኢኮኖሚ ለማነቃቃት ረድቷል። ሮኬፌለር በነጋዴነቱ በምስጢራዊነትና ራሱን በመቆጣጠር ቢታወቅም በ80ዎቹና በ90ዎቹ ዕድሜ ውስጥ ተጫዋች ሽማግሌ ነበር። እስከ 100 ዓመት የመኖር ምኞትም ነበረው። ለ98ኛ ልደቱ ጥቂት ሳምንታት ሲቀሩት በሜይ 23 ቀን 1937 ማለዳ ላይ በማረፉ ግቡን ሳይመታ ቀረ። አስከሬኑ በባቡር ከኬዝመንስ ወደ ፖካንቲኮ ለቀብር ሥነ ሥርዓት ተወሰደ። በዚህ ወቅት በዓለም ዙሪያ የሚገኙ የድሮ የስታንዳርድ ኩባንያዎች ሥራቸውን አቁመው የ5 ደቂቃ ሕሊና ጸሎት አድርገዋል። ከቀብር ሥነ ሥርዓት በኋላ አስክሬኑ በክሊቭላንድ ወደሚገኝ ሌክቪው መካነ መቃብር ተዘዋወረ። እዚያም ከእናቱና ከሚስቱ ጎን አረፈ። በወቅቱ በአሜሪካ ትልቁ የቀብር ሐውልት የነበረው 70 ጫማ ከፍታ ያለው ኦብሊስክ በቦታ ቆሟል። ጆን ዴቪድሰን ሮኬፌለር የአሜሪካ የኢንዱስትሪ ካፒታሊዝም አውራና በ19ኛው ክፍለ ዘመን መጨረሻ የነበረው የአሜሪካ የእድገት ዘመን ተምሳሌት የሆነ ሰው ነው። በእናቱ የባፕቲስት እምነት፣ በአባቱ አጠራጣሪ የገንዘብ ማግኛ ዘዴዎች በተለያየ መንገድ ተጽዕኖ ያደረበት ይህ ሰው ከአሜሪካ ጀማሪ የነዳጅ ኢንዱስትሪ ውስጥ ሞኖፖሊ በመፍጠር በታሪክ ውስጥ ካሉ እጅግ ሀብታም ሰዎች አንዱ ለመሆን በቅቷል። ተቺዎቹ በተቀናቃኞቹ ላይ ፍትሐዊ ያልሆነ ጥቅም በሚሰጡት በተንኮል የተሞሉ የንግድ አሰራሮችና ምስጢራዊ በሆኑ ስምምነቶች ቢያጠቁትም ሮከፌለር ግን እርምጃዎቹ የነዳጅ ኢንዱስትሪው በውድድሩ እርስ በርስ እንዳይጠፋፋ ለመከላከል አስፈላጊ ስልቶች ናቸው ሲል ይከራከራል። ሙሉ ሞኖፖሊ ለመፍጠር ፈጽሞ ባይፈልግም የገበያው የበላይነት በዓለም አቀፍ ውድድርና በሀገር ውስጥ የመንግስት ጣልቃ ገብነት ቀስ በቀስ እየተሸረሸረ መጣ። በ1890ዎቹ ከስታንዳርድ ራሱን ካገለለ በኋላ ሮኬፌለር ትላልቅ የበጎ አድራጎት ፕሮጀክቶችን ተከታትሏል። የቺካጎ ዩኒቨርሲቲ፣ ሮኬፌለር ዩኒቨርሲቲ፣ የሮኬፌለር ፋውንዴሽን ከአንድ ምዕተ ዓመት በኋላ በየመስካቸው ማበባቸውን ቀጥለዋል። የእሱ ቤተሰብ የአባወራው መሞትን ተከትሎ ባሉት 10 ዓመታት በአሜሪካ ኢኮኖሚያዊና ፖለቲካዊ ሕይወት ውስጥ ጉልህ ሚናውን ተጫውተዋል። የጆን ጁኒየር ልጅ ኔልሰን አልድሪች ሮኬፌለር በወንድሙ ዴቪድ የዓለምን ንግድ ማዕከል ወርልድ ትሬድ ሴንተርን በ1973 ሲገነባ የኒውዮርክ ሪፐብሊካን ገዢ ሆኖም አገልግሏል። ኔልሰን በ1974 በጄራልድ ፎርድ የዩናይትድ ስቴትስ ምክትል ፕሬዝዳንት ሆኖ ሲሾም ሌላኛው ወንድም ዊንትሮፕ የአርካንሰስ ገዢ ሆኖም አገልግሏል። የጆን ጁኒየር የልጅ ልጅ ጄ በመባል የሚታወቀው ጆን ዲ ሮኬፌለር አራተኛ የዌስት ቨርጂኒያ ዲሞክራቲክ ገዢና በኋላም ሴናተር ሆኖ አገልግሏል። በዚህም ሮኬፌለር እጅግ ግዙፍ ከመሆኑ የተነሳ የአሜሪካ መንግስት ጣልቃ ገብቶ በ1911 ወደ ደርዘን ኩባንያዎች እንዲከፋፈል ያደረገውን ኩባንያ መገንባት ብቻም ሳይሆን ከአሜሪካ ታላላቅ የንግድና የፖለቲካ ስርወ መንግስታት አንዱንም መስርቷል። ስለ ጆን ዲ ሮኬፌለር ምን ያስባሉ? ለአሜሪካ ሸማቾችና የንግድ ተቋማት ርካሽ ነዳጅ ለማቅረብ የአሜሪካን የነዳጅ ኢንዱስትሪ እድገትን ያሳደገ ሩቅ አሳቢ ኢንዱስትሪ መሪ ነበር ወይስ ተወዳዳሪዎቹን ከንግድ ለማስወጣት ስነ ምግባራዊ ዘዴዎችንና ሞኖፖላይዜሽንን የተጠቀመ ጨካኝ ነጋዴ? እባክዎ
በአስተያየት መስጫው ላይ ሐሳቦን ያሳውቁን። እስከዚያው ድረስ ስለተመለከቱን በጣም አመሰግናለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። አባል በመሆን ይቀላቀሉን። እናመሰግናለን። እንቀጥላለን።